ያለፍኩት። እንደዛም ከመሆኑ ጋር ምን አደረገ? ካስወጣኝ በኋላ ሚውት አደረገኝ። አልተጋጨንም። ምንም የተጋጨነው ነገር የለም። በመሀል ተባለ ከኔ ጋር ለምን ትላለህ? ቁርአን አይደለም አይባልም። ዝም በል እስቲ አንተ። እሺ ከአላህ የወረደው መጽሐፍ እኔ ተስማምቻለሁ። አይ ሜክ ማይ ፖይንት። አይደለም ዝም በል አይሰራም እኮ ፖለቲካ አትስራ፣ አታስመስል። ከድር ዝም በል እሺ። ከኔ ጋር ያወራሽ እኮ መልስልኝ። ከድር አንዴ ከኔ ጋር ጨርስ። እሺ እባክህን ከኔ ጋር ጨርስ። ዝም በል ነቢል። አይ ከኔ ጋር አውራ ችግር የለውም ወይ አቡኪ አንተ ቀጥል። ቆይ አንዴ ነቢል አንዴ ከቀጥታ ምን ታታራ ተራ ጠብቅ። ወይ ችግር የለውም ለኔ ሰጥቶኛል እሱ። ኦኬ መልካም። ኦኬ ገላጭ እና እሺ አዳምጥ አቡበከር። አንዴ ኧረ ቆይ አንዴ ቆይ ቤታችን መተን አንዴ ምንድን ነው እሱ ከድር እንዴት ነህ? አዳምጠን እንጂ እኛን ቀድሜ ቆይ አንዴ አወራና ከድር አንዴ ከከድር ጋር እንጨርስና አንተን ትቀጥላለህ። ለሶ ስላስተላለፍከው ብዬ ነው። ከድር አሁን ከኔ ጋር ነህ እኮ አንተ። ኧረ እባክህ ቆይ አንዴ ምን ሆነህ ነው? ከኔ ጋር ማውራት አትፈልግም? ቆይ አንዴ ኧረ የመጣሁት እዚህ እኮ ነው። ይኸው ቆይ አንዴ ናገርና ትቀጥላለህ። እንደገባው ሚውት አድርጋችሁኝ ነው ባይዘው እና አልሐምዱሊላህ። ማንም ሚውት አደረገን። መልካት ስራውን ከኔ ጋር አውራ ናቀጥል። ቆይ አንዴ ሚውት እንዳልተደረገ አንዴ ቆይ ሽፍት አታድርግ። ከኔ ጋር አውራ በስክሪንሾት ላሳያችሁ። ቆይ አንዴ ከኔ ጋር አውራ። ቆይ አንዴ ቆይ ምንም ተጣርተናል መልካት ስራ በቃ ተው። ቆይ አንዴ አንተ ጋር ሆነ እናንተና ምናምን ተው። አሁን የሚያወራው አስተማሪያችሁ ነው። ከሱ ጋር እንቀጥላለን። መጀመሪያ ከደገባ ቋራ ቶፒኩ ደገባ አንዴ ተረጋጋ። አንዴ እስቲ እድል እየሰጠህ ነበር እንደ ቅድም ውድል ስተኛ አንዴ ከደር ሰላም ነው። ስለ ግለሰብ ልታወራ ነው እንደ ገባ ወንድማችን። ኧረ እባክህ ቶፒኩ ላይ ቀጥል። ኧረ እባካችሁ በእናታችሁ በቃ ታላቃችሁ ካለ ጸጥ በሉ እናንተ። ቶፒኩ ላይ ቀጥል። ቆይ ቀድር አንተ እንደውም ከኔ ጋር ነው የምታወራው። እንደውም አንተ ቶፒኩ ላይ ትቀጥላለህ። ሳቀጥል ምን ሆነ ነው ከኔ ጋር ልታወራ ነው የገባ? ኧረ ሚውት አድርጋ። ስለ ግለሰብ ልታወራ ቶፒኩ ላይ መጽሐፍ ላይ እናወራ። መጽሐፍ ላይ ስለ ግለሰብ አይደለም እናወራ። መጽሐፍ ላይ መጽሐፋችሁ ተከፍቷል። ይሄው ታላቃችሁ አለ እዚህ ጋር አውራ እዚህ ጋር መጽሐፍ ላይ ና ችግር የለውም ና እኔ ላንተ ነው ግባ። ስለ ከድር ልታወራ ነው? ስለ ቁርአን ልታወራ ነው የገባኸው? ምን ሆነ? ድምጽ እየተንቀጠቀጠ ነው ከይቅርታ ጋር። ኧረ ጭንቅላታችሁን አሰሩት። ቆይ ጭንቅላትና ቅንጭላት ላይ በመጀመሪያ ደረጃ አንዴ ከይቅርታ ጋር ና። ያንተ ችግር ድምጽ እየተንቀጠቀጠ ነው። ሀቂቃ ስነግርህ ማለት ቀጥል። ችግር የለውም አይደለም የተሳሳትክ ችግር የለውም። የለም አንዴ ሚውት አድርግ አንተ። ችግር የለውም ቀጥል። በአንተ ሚውት አድርግ። ኧረ እባክህ ችግር የለም። እኔ በእኔ ጭንቅላት እቀጥላለሁ፣ አንተ በአንተ ቅንጭላት ቀጥል። ታዘቡ እንግዲህ እኛ በቤታቸው ነው የመጣው። መጽሐፍ ነው እያወራን መጽሐፍ ላይ ስለ ከድር ልታወራ ነው የመጣው ወይስ ስለ ቁርአን ልታወራ ነው የመጣው? ኧረ ሚውት አድርግ አንተኛው አንዴ ክርስቲያን። አዎ አንድ አዳም እሺ ቆይ ቶፒኩ ላይ ታወራለህ፣ ከስር ትሆናለህ። ሙስሊሞች ታዘቧቸው። ንጽጽር የሚሰሩ ኡስታዞቻችሁ እነኚህ ናቸው። ቶፒክ ላይ አውሩ ሲባሉ እየየ ላይ ናቸው። ታወራለህ ቶፒኩ ላይ ወይንስ በክብር ከስር ትሆናለህ? እሺ አሁን እኔ ደግሞ ልቀጥል። የለኝም ከስር ሆናለሁ። ሙስሊም አይታችኋል አይደል? እንዴት እንዳዳመጥኩ ቶፒኩ ላይ አውራኝ ብለዋል ክርስቲያን። ቶፒኩ ላይ አውራ። እኔ ሙስሊሙ ረጋ ብዬ እያዳመጥኳችሁ እየተዝናናው እያዝናናችሁ እያስደሰትኳችሁ ነው ያለሁት። አንዴ አሁን ሁለታችሁ ሚውት ያዙና ከድር እንቀጥላለን። ከዛ ፎይ ይመጣል። ክርስቲያን ቤት መተህ ትጠይቃለህ። እናመሰግናለን። ቀጥል ክርስቲያን። ኦፍ ኮርስ በቃ እኛ ስለ ግለሰብ ስለ ከድር ሳይሆን እዚህ ጋር ሃይማኖት ነው የያዝነው የምናወራው። ቁርአን ተገልጧል። እዛ ውድ ሙስሊሞች ውድ አንዴ ቆይ አንዴ መቀጠል እንችላለን። ቆይ አንዴ ይኸው ክርስቲያን ያወራል። በደንብ አስተውሉ። ከአንተ ጋር ነው ከአንተ ጋር ቀጥል። ቃዳ ያወራሃል። እንደው ያ ቀጥል። አቅሙ አለኝ ካል ቀጥል። ተረጋጋ። ቆይ ተረጋጋ። አቅሙ አለኝ ካል ቀጥል። ይኸውላችሁ ተመልከቱ። ኡስታዞች ምናምን ሲል የነበረው ሰውዬ አያችሁ። ቀጥለው አፍጥሁ ምንድነው የሚያስረብሽው? ምንድነው? ልጆችን ተዋቸውና ቀጥል ከኔ ጋር አፍረብሽ። ቆይ ተረጋጋ። እፎይ ፈራ። እፎይ አቅም የለውም። እፎይ አቅም የለውም። ተረጋጋ።
አቅም የለውም ወይ እፎይ አቅም የለውም። ወላሂ ሙስሊምን ደፍሮ አይወያይም። ተረጋጋ በእናትህ። እኔ ነብይን ገርፌ የምለቀው ነው። ነብይን ገርፌ የምለቅልህ ነኝ። ነብይን ገርፌ እለቅልሃለሁ። አሁን ቶፒኩ ላይ ግባ። ቶፒኩ ላይ ከኔ ጋር ቀጥል። እፎይ ቀጥል። ባኪ ወደዛ ቀጥል። እፎይ ቃል ተወቀ ቃል አንዴ ሚታር ክርስቲያን አስተምረውና ላከው ልጅ ለኔ አመጣነው ማለት ክርስቲያን አስተምረው ከአንተ ጋር ሴቶች ቤት ገብቶ ልብስ የሚሸጡት ቤት ገብቶ እንደማጭበርበር እንደማስቀም ገብታል። ማንም ጋር ቀጥልና ጨዋታን ቀጥል። ክርስቲያን ያስተምራል ደግሞ ሲምፕሊ ማለት ነው። ኦኬ ከእፎይ ጋር ነው የምንቀጥለው። ቅድም ያነሳው ቶፒካችን ላይ አውራ እስኪ ትቀጥላለህ። ቶፒክ ከአንተ ጋር ነው የጀመርኩት፣ ከእፎይ ጋር ነው የጀመርኩት። አንተ ተማር፣ ዝም ብለህ ተማር። ከእሱ ጋር ጨርሳችኋል። እኔ አንተንም ያስተማሩን ኡስታዞችን በነገራችን ላይ ቁጭ ብዬ አስተምራቸዋለሁ። ቁጭ አድርጌ ማለት ነው። ከስር ያላችሁ ታዘቡ። እስካሁን ፖለቲካ እንጂ ሀሳቡ ላይ አይደለም ወሬያቸው ሁሉ መረጃው ላይ ሳይሆን፣ ፕሊዝ ቶፒክ ላይ ታወራለህ አታወራም? ፕሊዝ እኔ መጮህ አልፈልግም። በእናትህ እኔ ደንቆሮ አይደለም። እዚህ ያለው እንዳለ አትጮህብን። እኔ መጫወጫው አልፈልግም። መረጃው ላይ ብቻ አውራ። ከስር ያላችሁ እህት ሙስሊሞች፣ ወንድሞች ሙስሊሞች አዳምጥ። በእናትህ እኔ አትጮህብኝ። እኔ መጮህ አልፈልግም። ታዘቧቸው። ፖለቲካና አታክ ማድረግ እንጂ አንዱም እንኳን አንብቦ ይሄንኛው ቁርአን አይደለም ሌላ ነው ብሎናል። ሌላ መጽሐፍ እንዳለ የነገረን ሰው ነው። ሁለት ሌላ መጽሐፍ እንዳለ ነግሮናል። አላወረደው ከቁርአን ውጭ ሌላ መጽሐፍ እንዳለ ክርስቲያኖች ኡስማን ያቃጠለው ለዛ ነው ያልናችሁ። እንደሚያታላችሁ እንዴት ጅል አድርጎ እንደሚያታላችሁ ሀሳቡ ላይ አውራ። ይኸውላችሁ ቅድም ያነሳው ሱራ 6 ቁጥር 38 እኮ እየሄድኩ ነው እያወራሁ ነው። ሱራ 6 ቁጥር 38 አነሳ። ቅድም አትዋሽ። ቅድም ሱራ 6 ቁጥር 38 አንስተሃል። አስክድሃለሁ ገና እሱ ላይ ትሄዳለህ አትሄድም? ቅድም አንስተህ ሱራ 6 አንስተህ ስትሞግት ነበረ። ተሳስተህ ነው። አንዴ ቆይ፣ ይቅርታ በጣም ኢብራሂም የምትባለው ልጅ ገስት ላይ አላክም፣ ነገር ግን አስገቡኝ ብለህ አንድ ቁጥር እየጻፍክ ነው። ምን ያህል ፖለቲካና ድራማ እንደሚሰሩ ብቻ ተመልከቷቸው። ምንም ፖለቲካ የለም እባክህ፣ እየመወጥክ እኔ ራሴ ሚዩት ነኝ። አሁን አሳይሃለሁ። ኢብራሂም አፖሎጂስት የምትባል አንድ ቁጥር ጻፍ። ቆይ አንዴ አንተ ተረጋጋ እስኪ። ኢብራሂም ይገረፍ ክርስቲያን ያበበያለሁ ይገረፍ የምታስተናግዱ አሁን እፎይ ከአንተ ጋር ነው የማወራው። እንኳን አስገባችሁ። በጣም ነው የማመሰግነው። እፎይ ቀጥላለህ ከኔ ጋር ወይስ እንደፈራ ትኖራለህ? ቀጥል፣ ተገረፋለህ። ቀሚስ ስር ተደብቀህ ትኖራለህ? ከኔ ጋር ትቀጥላለህ? ፕሊዝ አሁን ፖለቲካውን ተውና ግባ። ተማሪ እንዴት እንደሚገርፍ ላሳየ ነው። ግባ። ተማሪህን ማለት ነው አስተኛ። ተማሪ እንዴት እንደሚገርፍ ላሳየ ነው። ተማሪን ከኔ ጋር ትቀጥላለህ? ቀጥል እኮ ከአንተ ጋር። በጣም ጥሩ ቀጥል። እሺ ጥሩ። ክርስቶስ አምላክ ነው። ቀጥል። ቶፒኩ ላይ አምጣሽ። ቶፒክ ከመደንገጡ የተነሳ አንብብ ይባላል። ክርስቶስ አምላክ ነው። ቶፒኩን ሳይሰማ ነው የገባው። ጀለስ ቶፒኩን እንኳን አያውቀውም ማለት ነው። ቀጥል። ወላሂ መሳቅ ነው ያዘ። መሳቅ ከመደንገጡ የተነሳ ማለት ነው። ፖይንት ላይ ቀጥል። ከመደንገጡ የተነሳ ያለውን ሰማችሁታ? አዎ ክርስቶስ አምላክ ተሰካለ። እኔ ፊት ቆይ እኔ ፊት የሚሰብክ አንድ ቀጥል። አሁን አንብብ እስኪ አንብብ። ቀጥል። አስተምሬ ልላክህ። ቀጥል። አንብብ ይባላል። አታርገኝ። ሚዩት ለምን ታደርገኛለህ? በጣም ጥሩ ቀጥል። እሺ አሁን አንብብና ጥያቄ ካለ ጠይቅ። በል ቀጥል። ጎበዝ። በጣም ጥሩ ቀጥል። ቁርአን ግልጽና የተብራራ ነው አይደለ? ማስረጃ እያነሳ ቀጥል። እኔን አትጠይቀኝ፣ ፕሪሚስ እንዳትጠይቀኝ። እኔ ኢብራሂም ወገቤ እግሬ ምናምን ቀበቶ እንዳትል። ቀጥል። ራስ ላይ ተንጠልጥለ ቀጥል። ማስረጃ ነው። ራስህ ነህ ጀጀጀጀ የምትለው እኔ ጋር ይኸውልህ፣ እንደ ለምትለው ነገር እያንዳንዱ ደብል ስታንዳርድ እያደረኩ ነው መመለስ አደባለሁ ብትለው ማለት ነው። ቀጥል። አንብበው እስኪ ይሄን ክፍል አላነብም። ራስህ ቀጥል። አንብብና ቀጥልና ጠይቅ።
ማንበብ ማችልም እንደ ነብዩ የሚል እንደ ኢየሱስ እጅን አትታጠብም አንተ? ለዛ አላህ ነው እጁን ሳይታጠብ እስካሁን ያለው በገማ ጭቃ አንተን ፈጥሮ ሱረት ሂጅር 26ኛውና 30ኛው እስከ 33 ድረስ በጠነባ ስራ ክፈትለት ላሳየህ። ለጥፋለሁ ነብይ ነው ቅማላም ለጥፋለሁ። ተረጋጋ። ክፈትለት ክርስቲያን አላህ ይሁን የሚላጭ አምላክ ነው። እስካሁን እየላጭ ወደ ራስህ ግባ። ተረጋጋ። አስተምሬ ልካለኝ። ጥያቄ አልጠይቃልክ። ቀጥል። አይመለከተኝም። ጥያቄ እጠይቃለሁ አልክ። እዛ ላይ መቀጠል ትችላለህ። የፈለግከውን ጥያቄ ጠይቅ። ቀጥል። ከእንደዚህ አይነት መሀይሞች ጋር ጊዜ ፕሊስ ቃል አንዴ አንዴ እነኚህ ናቸው አሁን እውነት አያችሁ አንድም አቅም እንደሌለ አንድም እኔ ቶፒካቸውን ሲጀምር አላውቅም። በነገራችሁ አንድም አቅም እንደሌላቸው የምታያቸው እንደዚህ ነው። በቃ ወላሂ አንድ አቅም ማለት ነው። ወላሂ እኔ ፊት መቆም ቢችል ማለት ነው አንድ there is no one ማለት ነው። ከዛ ቤት ሰዎቹን ሰብስባችሁ ይዛችሁ ሁሉንም ማለት ኢብራሂም ቤት ከፍቷል ኑ በሏቸው ሁሉንም ማለት ነው። ሁሉንም ያው ነው። እኛ ፊት አይቆሙም ነው የምላችሁ። ወላሂ እኛ ፊት አይቆሙም። there is no way in the hell እኛ ፊት የሚቆሙበት ምንም አይነት ማስረጃ የላቸውም። የፈለግከውን ጥያቄ ጠየቅ እኮ ነው ያልኩት። የፈለግከውን ጥያቄ ይሄ ነው ቤታቸው ድረስ ሄደን ማለት ነው እንዴት እንደምናረጋቸው። ወላሂ ውሃ መጠጣት ጀመረ። ውሃ እንደዚህ እያደረገ ማለት ነው ገና እኛ ስንገባ ማለት ነው ድንብር ብሩ ጠፋ። ወላሂ ላዝ አላህ ይሁድ። ይሄ ነው ህዝብ እንደዚህ እንትን ለማድረግ የሚሞክረው። ኧረ ላሽ ወላሂ። ለማንኛውም ሼር አድርጉላቸው። ኢብራሂም ከፍቷል ብላችሁ አንድ ጊዜ 100 ሰው ሂዱና አንዴ 100 ሰው ሂዱና አንዴ እሺ 600 ነው ያለው 100 ሰው ሂዱና ኢብራሂም ቤት ከፍቷል ማንኛውንም ክርስቲያን ሊያስተናግድ ኡስታዞች ቤት ቁጭ ብለው እየጠበቋችሁ ነው በሉና አንድ ጊዜ ሂዱልኝ። አንዴ 100 ሰው ሂዱ። አንድ ጊዜ 100 ሰው ሄዳችሁ አንድ ጊዜ እሺ ሁላችሁ ማለት ነው በጥብጣችኋቸው ነው ኢብራሂም ቤት ከፍቷል ኑ በሏቸው። ተግባባን? እንደዛ አድርጎ አቡኪ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ ደህና ነኝ። ሁሉ ሰላም ሁሉ ሰላም አልሐምዱሊላህ። የቀደሙ ሪካርድ አለ እንዴ ብሩ ማሳየት ትችላለህ? ወላሂ እዚህኛው ስልኬ ላይ ነው። እንዴት አድርጌ ላውጣው? ኦኬ ባይዘው እኔ እንደ ድንገቱላ ሼር ተደርጎልኝ ነው ሞዴሬተር ነው ሼር ያደረገልኝ ኡስታዝ ጀማል ሳይሆኑ ያኛው እና እየተፈለክ ነው እየተጠራህ ነው አሉኝ። ያ እሺ እኔ ከተጠራው ብዬ ተጠርቻለሁ መሰለኝ ብዬ አንዳንድ ቁጥር ጻፍኩኝ አየር ላይ ማለት ነው። ያ እኔ ማለት ስርት አደብ አይደለም። አንድ ሙስሊም ተፈልጎ በምንም ተአምር እንትን አይልም። ሐቂቃው ነው መነግራችሁ ባይዘው እኔ የትም ቦታ ተጠርቼ ወደኋላ አልልም። በቃ እሄዳለሁ። ምንድን ነው የተፈለገው ምናምን ማለት ነው። ከዛ አየር ላይ ምንድን ነው ያጋጠመኝ? ሚዩት ነው የተደረግኩት። your comment wasn't posted because you have muted for the entry of the life ብሎ ነው ያስቀመጠልኝ ማለት ነው አየር ላይ። አስቡት እንግዲህ ተጣርተን ሄድ ነው። ሐቂቃ ነው የምነግራችሁ። ስለ ጠዋቱ ነው ሲነሳ የነበረው በቃ ጠዋቱ ላይ የነበረው ነገር ምናምን እንዴት አድርገን ነው እሱ የምናስተካክለው አይነት ነገር ነው። እሺ ኑ አለ ሄድን፣ ተፈለግን፣ እሺ ብለን ሄድን። ከዛ ሚዩት ከዛ በስንት ግድ ሚዩቱን ተፈታ። ፖለቲካ እንዳይሰራባቸው ሆነ የሆነ ነገር አሉ። እሺ ገባንና እናውራ አለ። ያው ገባው እንደምታዩት ነው። በጣም የመጨረሻ በስርዓት ምንም ፐርሰናል አታክ የለም፣ ችግር የለውም እናወራለን። ግን መጀመሪያ ምንድን ነው የምናደርገው? ከከድር ጋር ተወያዩ እያለው ነበር ነቢልን። ቆይ አንዴ ነቢል አልኩት፣ ቆይ አንዴ እሺ እና የከድርን ጉዳይ እንጨርስ፣ የከድርን ጉዳይ እንጨርስ ስለው ከኔ ጋር አውራ አለኝ። እሺ ቆይ ካንተ ጋር እናወራለን ተራ በተራ ሲባል አይ ከእንትና ጋር አውራ አለኝ። እንዴ እነዛ ልጆች እኮ ያ ሪከርድ ዚክራ ጋር ነው ማን ጋር ነው የነበረው? ኦኬ
ኡስታዞች እያሉን ማለት ነው፣ ሊትራሊ ማለት ነው። ኡስታዞች እያሉን እነዛን ኡስታዞች ፈልገን እንዲሆነን ተወያዩ ብለናቸው እንዲሆነው ተፈርጠው ተቆርጠው ምናምን ነው የሚሉት። አይ ቲንክ ቆይ በዚህኛው ስልክ ልፈልገውና ላሳያቸው ፎር እንትን እንዲሁም ማለት ነው። ይሄ ተራ የፖለቲካ ይሄ ጥርሳችን የነቀንበት ፖለቲካ ተውት ባለ በቃ እኛ በቃ ተው ነው ምናምን የተባለ ፖለቲካ ላይ አሁንም እዛ ላይ አፈጃ ረጀ እንትን ላይ ማለት ነው። ቆይታል አንዴ እንትኑን አንዴ ልፈልገው። ቀደም ሼር አድርገህልኛል መሰለኝ አይደል? አዎ ሼር አድርጌላለሁ። እኔ አንድ ሰው በፖለቲካም በእውቀትም በቤቱ ይበለጣል። ይሄ እኮ አካውንቱን ዘግቶ ቁጭ ብሎ እንትን ማለት ነው ያለበት፣ ሜዲቴት ነው ማድረግ ያለበት ገና ማለት ነው። ወላሂ አሳፋሪ የሆነ ነገር ነው። ይህንን ቪዲዮን አስመልክታችሁ ቢላሂ አለይኩም እኔ ወላሂ ገና ከበሽታ ራሱ በደንብ አላገገምኩም። እዚህ እንትን አደረገኝ። እንትና እኮ ነው ይሄን ለዚህ ሁሉ እንትን የሚያጋልጠን አብዱልፈታ እኔ ላከልኝ ባይዘው እንዲህ ነገር ምናምን አልኩኝና ለሐቅ ደግሞ ተሳስቶ ነው የላከው ነገር እሱ አሬ እንማ ይገባል ምናምን አልኩኝ። ከዛ ፎሎወር ሊስት ላይ ደግሞ ነው ያየሁት ለዛኪር ፎሎወር ሊስት ላይ ደግሞ እንትና ታየኝ ኤላ ገብቶ እዛ ለካ ፍሌክስ እያደረገ ነው። ፍሌክስ ማለት ነው ውይይት አይደለም፣ ፍሌክስ ነው እያደረገ የነበረው። በጣም ፍሌክስ ማለት ነው ዝንጥ ያለ ፍሌክስ። ከዛ ይሄ ነገርማ ብዬ ከዛ እንትን ተባልን ተጠራን። እስቲ እንሂድ ብለን ደግሞ ስንሄድ ይኸው እንደምታዩት ማለት ነው። ሪከርዱን ላሰማችሁ የተባለው ማለት ነው። ቢላሂ አለይኩም ቆይ አንዴ ቦታውን እስካገኘው የሚትናደርግ ነው። እሺ አይ በጣም ሀቂቀተን እኔ ወላሂ ላዚም እንደ ዛሬ አፍሬባቸው አላውቅም። እኛ ኦርቶዶክስን ዛሬ መተነው ነው የወጣነው። ወላሂ እንደዚህ መተናቸው ነው የወጣነው። ወላሂ እንዴ ቅድም ይቀጥል እስቲ እሱንም ሪያክት አደርጋለሁ እኔ ቪዲዮ ላይ ቀጥል። የቅድሙንም ታወጣልኛለሽ አውቂ። ይሄን ቀጥልና ቀጥል ሪያክት እናደርጋለን ኢንሻአላህ። ሚዩት ላይ ነህ እያወራ ከሆነ እያወራ እንዳይሆን አንተ ራሱ ከነሱ ወገን እንዴ ምድር እንደዚህ አይነት ስራ መሰረኝ አትነግረኝም እንዴ ቀርበህ? እኔ እኮ እየተመሰጥኩኝ ነው እንደዚህ እያሳየው። እሺ አዳምጥ። የሚቀቡት አለ አይደለ ዘይት እሱን ይደቀብ ብሏል ካለ በነገራችን ላይ ይዋዲ ሌላም አንድ ቪዲዮ አለ ከዚህ በፊት ማለት ነው። ይሄ ዋቡ ትልልቆቹ ኡስታዞቹ ላኬ ምናምን ብሎ የውይይት ጥሪ አቅርቦ ነበረ እና እኔ ማማ የቪዲዮ ሰርተንበት ነበር። ኢቨን ራሱ እኛ አኬድ አስማምተን ብንጠራ አትመጣም፣ ኢየሱስ ክርስቶስ እውነተኛ አምላክ ወይስ አላህ? አንተ ከመጣ እኛ አኬድ እንዲወያይ እናመጣላለን፣ ትመጣለህ ወይ ብለህ ነው? አይ ርዕሱ የኔን አምላክ ስለሚያወርድብኝ አልመጣም ብሏል ያለበት ሁላ ቪዲዮ አለ ቤት ላይ እና ቢመጡ ራሱ ትልልቆች ኡስታዝ በዚህ ርዕስ አትመጡም እናውቃለን። ማንም ኡስታዞቻቸው አይመጡም። ከመጡ በአማርኛ ነው የምንግባባው አይደል? እንግዲህ 1200 ሰዎች በአማርኛ ነው የምንግባባው። የፈለገ ርዕስ ይሁን በቃ ፈቃደኛ ነን፣ ምንም ችግር የለውም። ተውት ውይይቱም ምናምን ይሄ ቀጠሮ መያዝ ምናምን እሱም ተውት። እየሄድን እኮ ነው ቤት ድረስ እየሄድን ነው። እኛ እናገናኛለን አሉ ቤት ድረስ እየሄድን ነው። ከዛ እንትኖችን ደግሞ ልክ እንዳልኳችሁ ይሄ ከእሱ አጠገብ ምናምን የነበሩ ሰዎች ፈርስት ኦፍ ኦል ውይይት ድምፅ ይፈልጋል። ባይዘው እኔ አሁን ለምሳሌ ከዚህ ልጅ ጋር አውራ ብትለኝ ራሱ አልችልም ከይቅርታ ጋር 5 ዓመት ንጽጽር የሰራ ሰው ማይክ አያስተካክልም። ባለ እየተነፋነፈ ነው የሚያወራው አሁን ድረስ ማለት ወላሂ ይሄ ቀልድ አይደለም። ባይዘው እንደ ቀልድ እንዳቆጥ 5 ዓመት ሰው ማይክ እየተነፋነፈ ያወራል። ኩሽ ይላል እየተወራ ማለት ነው። ይሄ ምን አይነት ውይይት ነው? ከእንደዚህ አይነት ሰው ጋር እንዴት ነው የምታወራው? አሁን ከታች እኮ ድምፅ ይረብሻል ስላለኝ ነው አንዱ። እኔ አይደለም መላርክ ከስልኬ ቢሆን አስተካክልላችሁ ነበር። እና በቃ ይሄንን እንትን በሉ። ከዚህ ውጪ በቃ አላህ ብቻ እኛን ይቀበልን። ይሄ የጀነት መግቢያ በር ያርገው። ኢኽላሳችን ዋናው መሰረታዊ ፖይንት ኢኽላስ ነው። መበሻሸቅ ምናምን ማንም አላማው መሰዳደብ ምናምን የለም። ሙስሊም ጋር እንደዚህ አይነት ነገር መቼም እንዳታስቡ። ያ አላማ የለንም። አልহামዱሊላህ አላማችን አንድና አንድ ነው። ሐቅ ይነግሳል በምንም ተአምር ማለት ነው። ይሄ ኩፍር ባጢል ምናምን ደግሞ የለም። የሰው ልጅ አንድ ህይወት ነው ያለው። ይሄንን አንድ ህይወት አላህን እንዲያመልኩ እንዲመቻች ድረስ እስከዛ ድረስ እንጋደላለን። የአላህ መንገድ እንዲመቻች ማለት ነው። አላህን የማምለክ መንገድ ሲውተብል የሆነ ቲክቶክ በሙሉ አላህ አላህ የሚባልበትን መንገድ እስክናመቻች እንጋደላለን። ያው ወዕቡድ ረበከ ሐታ ያእቲከል የቂን እንደተባለው ማለት ነው። ይሄ ዒባዳ ስለሆነ ማለት ነው። አላህ ኢኽላስ ይጨምርልን። ምን ቪዲዮ ነው የምከፍትልኝ ብሎ? አዎ የቅድም ቀን ላይ ያደረግነው ቪዲዮ አለ። ኢንሻአላህ ወንድሞችም ሪያክት ያደርጉበት ሪፍሌክት ያድርጉና እንቀጥላለን።
አይ ቆይ አንዴ እሱን ክፈትልኝ አንዴ መጀመሪያ እኔ ላውራበት እሱን አንዴ አድርግልኛሽ። ኦኬ የለም አው በቃ ተወሽ አይ ቲንክ ወይ ቀደም ከነበረ በቃ ሌሎች ወንድሞችን እንቀበል እስቲ። ኦኬ እዚህ ትራጋ የነበረው ነው። ኦኬ እሺ ላውጣው። እሱን ነው የፈለኩት። እስከዛ ድረስ በጣም ሱብሃንአላህ ወላሂ ቀን ዮሐድ ማን ነው ጋዲሳ ምናምን አንድ ላይ ይሄ ያ ሰላም ገባን። መጀመሪያ ውይይትና ኡስታዞቻችሁ ይምጡ ተባለ። ሄድን። ስንሄድ ጥያቄ የሚመልስ ይጥፋ አንድ ጥያቄ። እሺ ደግሞ አሁን ደግሞ እስቲ ደግሞ እዛ ቤት የሆነ ርዕስ አለ ተባለ። እኔ ምንም አውቀው ነገር የለም በነገራችሁ ላይ። ከዛ አውራ አለ። ሳውራ ኦኬ አውራ በግልጽ አውራ ነው ያለኝ። እንግዲህ አውራ ከሆነ እሺ ክርስቶስ አምላክ ነው ወይ አልኩት። ከዛ ፖለቲካ ለመስራት ሞከረ። ኦኬ እኔ ለፖለቲካ ልመችም ምን አደረኩት? በቃ ችግር የለም ጠይቀኝ የፈለግከውን ጥያቄ። ወላሂ ውሃ መጠጣት ጀመረ። ጋይስ እንደዚህ የከፈተ ውሃ መጠጣት ጀመረ። ደነገጠ። በቃ አላሰበው። በቃ ሌላ እንትን ነው የሆነበት። ወላሂ እንዴ እየተሰደብን ነው ደግሞ ከአቅሜ በላይ ይሆናል። እኔ ጠዋት ነገርኳቸው ወላሂ በጣም እኔ እጄን ደክሞኛል። ሚዩት ማንሳት ሚዩት አታርጉኝ አልኳቸው ጠዋት ላይ ማለት ነው። እንዴ ሚዩት እንዴ ታነሳለህ ይሆናል እና ያ ጀማ እሺ እቺን ልጨርሳት የጀመርኳትን እና እስቲ አንድ በቃ እስቲ የፈለግከውን ጥያቄ ጠይቀሽ የፈለግከውን አንብበህ ራስህ ኢብራሂም ወገቤ እንዳትል ቀበቶዬ እግሬ ምናምን እንዳትል ራስህ ጠይቅ። ራስን ችለህ ጠይቀኝ እመልስልሃለሁ። ወፍ የለም። ከዛ ስድብ ጀመረ። እንደሱ ምተው መስሎታል። እኔ አልተውም። ሲናገረኝ እናገረዋለሁ። አልሰማውም። እኔ የተናገራትን ቃል ይከፍላታል። ተግባባን? ስድብ ነው በቃ ሌላ ነገር የለውም። ስድብ ብቻ ወላሂ ስድብ ብቻ ነው። ስድብ ብቻ ማለት እኛ ፊት አይቆምም ስላችሁ አይቆምም። እኛ ይኸው እዚህ ጋር ያለነው ልጆች ጋር እንደዚህ ጭራሽ እኮ ነው የምላችሁ። አይቆምም እኮ ነው የምላችሁ እኮ። ምኑን አይታችሁ ነው የነ ሰውዬ እንደው እስቲ ይኸው ዲቤት አቅርበንለታል። የት አለ ዲቤት አቀረብን? የለም። ልጆቹ ጋር ሄደን እነዛ ግሪክኛ ቃለው ምናምን በቸርች ፋዘርስ ምናምን የለም። አየን። ሰውየው ጋር ስንሄድ እስልምና ላይ እንደዛ የሚፈነጨው ምናምን ገባን። አቡኪ ገባ። ከሰውየው ጋር አውራሉ። እንዲያወራ እድል ተሰጠው። ከዛ ኖ አታወራም፣ አውራ መቀጠል አልፈለክም። አይ ይሄኛው ሰው ፖለቲካ ሊሰራ ነበር። በነገራችሁ ላይ እዛ ጋር ቁጭ ያለው ሰውዬ ሙስሊም አይደለም። እኔ እዛ ግርግር ውስጥ መግባት አልፈለኩም። ቀጥታ በቃ ስትሬት ፎርዋርድ ጥያቄ አለ አምጣ በቃ በአጭሩ የለም። በቃ ወደደም ጠላም ከኛ ውጪ እዚህ ቲክቶክ ላይ በቃ የኡስታዝን ምትክ የያዘ ሰው የለም እዚህ ቲክቶክ ላይ በንጽጽሩ ዓለም ነው የምላችሁ። ወደደም ጠላም ይወያያታል ከተወያየ ማለት ነው። በቃ ወደደም ጠላም። አለዛ ደግሞ ሂዝ በጣም ፈሪ ነው። ድሮም ቀሚስ ስር ነው የሚደበቀው። ያው እንደለመደበት ይቀጥላል ማለት ነው። ወላሂ ግን ማለት ነው እረፍት አታረግም። እንመጣላለን ገና አይቀርልህ። እሺ እቺን አሳየኝና አንድ ጊዜ ወንድሞች እንትን ያደርጋሉ ኢንሻአላህ። ቀጥሉ። እሺ ሚዩት ነኝ እንዴ? ድምጽ ይሰማል አይደለ? አዎ ሚዩት ነህ። አፎን አብዱ። እሺ ኢንሻአላህ እንትን አድርጎሽ አብዱ ላስቸግረሽ። አብዱ ፈታ እንትና አህመድን አንድ ጊዜ ፈልጌው ነበረ። አብዱል ፈታን አውርዶ የምን ላስቸግረ ነው? እሺ ቀጥል። ገና ፈታውና እንግዲህ የሚታዘብ ይታዘባል። አንተም ሐሳብህን ታስቀምጣለህ። ፓውዝ አድርጎ ስትለኝ ፓውዝ አደርጋለሁ። ኦኬ ያው ተመልከቱት። እሺ እኔ አልታይም አይደል? አረጋግጦልኝ አትታይም። ኦኬ ግን ያው ለመሸፈን ሞክር በተቻለ አቅም። እሺ ኒቃም አድርጌያለሁ። ለማንኛውም ያው ማይኩን ያብራና ማውራት እንችላለን። አቡበከር ታወራለህ ወይስ ኢብራሂም ይቀጥል? አበራ። እሺ ኢብራሂም ሰው የማውራት ፍቅሩ ራሱ አበራው አለ ቀድሞ ማለት ነው። እሺ አንደኛ ቃላቶችን መርጠህ ታወራለህ። ሁለተኛ ተደርበህ አታውራ። እሺ ረጋ ብለህ ለመደማመጥ ሞክር። በጣም አመሰግናለሁ። ሌላ ሰው ጣልቃ እንዳይገባ እሺ። እሱ የፈለገ ሰው ቆይ፣ እንዴት ነው የምታስቡት?
የኛ ነው። የፈለገ ሰው ገብቶ ሊያወራ ይችላል። አንተ መልስ ከሆነ የምትፈልገው መልስ እንሰማለን። አለቀ እንጂ ታዛዥ እና አሸብር ተረጋጋ። ለቀጥል እየዋ ወይ አትቀጥል ካላችሁ አሁን ያረጀ ፖለቲካ ማለት ነው እንግዲህ። በሱ ቤት ቀልድ ነው ምንድነው? አልሰማሁትም። አንተን ሳቆል ነበር ይሄን ብሰማ። እሺ ኢብራሂም ስማ፣ ቁጥር 4 ዮሐንስ ራእይ ስማ፣ ከኔ ጋር ነው እያወራ ያለ እኮ ከአንተ ጋር ስማኝ። ቆይሽ ይሄው ከኔ ጋር ቃል በቃል እናወራለን። ይሄው በቃ ወደ ሀሳቡ ልንገባ እኮ ስማኝ። እሱ ተብራርቷል። እኔ ጥያቄ አለኝ። ልቀጥል። ቁጥር 4 ላይ ቃል በቃል እናወራ እኮ ተባባልን። እሱ የስብከቱ ነገር ይቅር ተባለ እኮ ዮሐንስ አብራርቷል። ጨርሰናል። አሁን ጥቅሱ ላይ ጥያቄ አለኝ። ልቀጥል። የስብከቱ ነገር ይቀር። እኔ እናንተ ቃል በቃል እናወራ። ይሄው በርሱ ላይ እኮ ይሄው ልጠይቅህ፣ ይሄው ልናወራ ነው። ልጠይቅህ፣ እኔ ልጠይቅህ። ቅድም ጠይቀህ እኮ ተብራራ። ጥቅሱ ተብራርቷል። እኔ እጠይቃለሁ። ቀጥዬ እሺ፣ ጥያቄ ናገሩ። ከዛ አብራራለሁ እኮ ፊት ላይ ፌስ ነው የምናደርገው። ቁጥር ጥያቄን አቅርብ፣ ከዛ አብራራለሁ። ምንም እኮ ካልተመቸኝ ባኬ ፎርስ ነው ፊት ለፊት ነው። ቀጥል። ዮሐንስ በሰላሉት ለሰባቱ ቆይ እንትን ትንሽ ድምፁን ልቀንሰው። እኔ እኮ እንትን ነው ኢብሮ፣ አንተ አሁን በሪከርድ ስሰማው ነው ማለት ሁለት ከአንዴት ኖሮ ይሄም አይደለም ይሄም እሺ እንብላ ይላል። እንብላ ስትለው አልበላም፣ ክርክር ነው። አረ አልበላም እንብላ። ለምን አንተ አሁን በቃል አላወራም ማለት ሌላ ሰው ሲገባ ቃል በቃል አወራለሁ ይላል። ከንተ ጋር አላወራም። ኦኬ እሺ ኢብሮ፣ አንድ ስልክ መመለስ አለብኝ። እሺ አይውላችሁ ከሆነ ያ ጀማ አነስም ነበረ፣ በደንብ ትቀጥልበታለህ። አህመድ ነበረ፣ አህመድም ትቀጥላለህ። እዚህ ላይ የነበራችሁ ልጆች ያያችሁ ልጆች እዚህ ላይ ትቀጥሉ ትነግሩናላችሁ የገጠማችሁ ነገር ማለት ነው። ቀደምም እያየ ነው ነበርና ወላሂ እንዴ ምን አለመሰላችሁ፣ ሁለት ነገር ነው የተወራው። አስተውላችሁ ከሆነ አንደኛው ኢብሮ አፎን አንዴ ቀጥልሽ፣ አንዴ ወንድሞች እድል ስጣቸው፣ አንዴ ላውራ። እሺ አይ ቀጥሉ። እሺ ጀማው፣ እሺ አንዳችሁ ቀጥሉ። ቅድም የነበራችሁ ምናልባት አነስ አላወራህም ቅድም አይደለ? አነስ ኦኬ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ ረቢል ዓለሚን። ጀዛከላህ ኸይረን። ወደ ሀሳቡ ስንመጣ ያ ጀማ እነዚህ ሰዎች እንደ ቶፒክ ልናወራባቸው ፈልገን አይደለም። ዲያርና ወርዚ ምንም እዚህ ግባ የሚባሉ ልጆች አይደሉም። ነገር ግን ምንድነው እንዲፈጠር አዌርነስ እንዲፈጠር የፈለግነው ነገር ምንድነው ከተባለ እነዚህ ሰዎች ምንም አይነት እውቀት እንደሌላቸውና እናንተን ምን ያህል እየዋሻቸው እንደሆነ እንድትገነዘቡ ነው ሁላችሁም ማለት ነው። ቤታቸውን ከፍተው ቁጭ ብሎ ቤታቸውን ዘግቶ ማለት ነው። ቀደም ብሎ ሲያወሩ የነበረውን ብትሰሙ ማለት ነው እኛ ፊት የሚቆም ሙስሊም የለም፣ እኛ ዲቤት ስንጠራቸው አይመጡም ብሎ ሲፎክሩ ነበረ። ግን ቤታቸው ስንሄድ የተፈጠረውን ነገር የምታውቁ ነው። ሰከንድ አታወሩም። ከምታወሩት ይልቅ ከምታወጡት ቃል ይልቅ ሚዩት የምትደረጉት ይበልጣል። አይገርምም? ያጀማ ከምታወሩት ይልቅ ማለት ነው። ቃል በቃል እናውራ ስትባል ሚዩት ነው የምትደረገው። የሆነ ነገር ስትናገር ሚዩት ነው የምትደረገው። እነርሱ ቤታቸው ጭምር ድረስ ስንሄድ በዚህ መልኩ ነው የሚያስተናግዱን ማለት ነው። እንድታውቁት የምንፈልገው ነገር እንዲፈጠር የምንፈልገው አዌርነስ ምንድነው ከተባለ እነዚህ ሰዎች ምንም አይነት እውቀት እንደሌላቸውና they are not worthy even ማለት ነው። እነዚህን ሰዎች የሆነ ነገር ሲያነሱ ስትመለከቱ ምንም ከሆነ ቦታ ማትቁጠራቸው። ምክንያቱም እኛ ሙስሊሞች ፊት ቆሞ ስለማይወያዩ እኛ አፖሎጄቲክስ ምንሰራው ፊት ቆሞ አይወያዩም። እነዚህ ነገር ይዘው መጥተው ማለት ነው። የትኛዎቹም ነው የምላቸው የትኛዎቹም ክርስቲያን አፖሎጂስት ወይናውን አፖሎጂስት ከሆነ አይወያይም ማለት ነው። እነርሱ ይህንን ብዙ ጊዜ ተናግረናል፣ ክላሪፋይ አድርገን ማለት ነው። የትኛዎቹም ክርስቲያን አፖሎጂስት ወይናውን ሆነ እዚህ ቤትና ካልክ እኔ እመጣለሁ፣ ኢብራሂም ይመጣል፣ ቤታቸው ጭረስ ማለት ነው። አወከር ይመጣል፣ አህመድ ይመጣል፣ ሌሎችም ወንድሞች ፋሩቅም ይመጣል፣ ሁሉም እንመጣለን። ጥሩን ወይናውን ክርስቲያን አፖሎጂስት ከሆናችሁ ታራ እናንተ ቤት ውስጥ ውርውር የምትሉት አይደለም። መምጣት ትችላላችሁ፣ ጥያቄ ልትጠይቁን ትችላላችሁ፣ እናስተናግዳችኋለን። ነገር ግን if you are well-known Christian apologist የትም ብጠራን ሆስት ከፈለክ የሆነ ቤትን በገለልተኛ ቤት መወያየት ከፈለክ we are there እንወያያለን፣ ለመወያየት ዝግጁ ነን። ግን እናንተ አታርጉትም። የተፈጠረው ነገር ምንድነው? ቤታቸው ሄድን፣ ሲፎክሩ ነበረ፣ የሚወያይ ሰው የለም ብሎ ቤታቸው ስንሄድ ግን የገጠመን ነገር ምንድነው? ሚዩት መደረግና ቀጥታ ማስወረድ ነው ማለት ነው። ልክ ስትጠይቋቸውና ስታፋጧቸው ቀጥታ ያስወርዷቸዋል ማለት ነው። የዚህን ያህል ነው ቤታቸው ስትገቡ የሚንቀጠቀጡትና የሚፈሩት ማለት ነው። እና ያንን ሰው የሚያዩት ነበረ እና ኢብሮ ገብቶ you guys see it ራሱን ለማስመለጥ እነዛ አንዳንድ ተራ ውርውር የሚሉትን ያስቀምጥና ከነዚህ ጋር ተወያይላል። ብሮ እነዚህ ማለት ነው
አንተም እንደዛ ከነሱም የተለየ እውቀት የለህም ባይዘ ኦኬ ምንም የተለየ እውቀት የላቸውም ነገር ግን ሜቢ ብዙ አዳማጭ ስላለ ብዙ ሰዎች ሜቢ ይሄ ሰውዬ እንደ መምህርና እንደ አዳማጭ ስለሚቆጥሩ እንደ አስተማሪ ስለሚቆጥሩ ናና ተወያይ ለምን ተወያይ የፈለከውን ጠይቅና ይመለስልህ ሲባል ምንድነው የሆነው ለመወያየት ፈቃደኛ አይደለም ቀጥታ ነው ያስወርዳቸው ሶ ሁሉም ክርስቲያን አፖሎጂስት በዚህ መልኩ ናቸው ከዚህ የተለየ አንድ አፖሎጂስት የለም ነው የምላችሁና ዲቤት ከፈለጋችሁ we are here ለመወያየት እኛ ዝግጁ ነን ባረከላሁ ፊኩም ቀጥሉ ይብሮ ያ ምን መሰላችሁ ትቀጥላላችሁ ወንድሞች የሆነ ያሰበው ማለት ነው የሚያስቡት ምን መሰላችሁ የሆነ ቁጭ ብለን እንደምናዳምጠው እንደዛ ነው ኦኬ እንደሚያስገባቸው ሰዎች መስለናል ሄያው ነው አጠብቅ እንደዚህ እንደ ሶፍት ማለት እንዲጫምቀን ነው እናሰጣ እንዲጫምቀን እንዲያራግፈን ማለት ነው እናሰጣለን ወላሂ እስቲ እኔ አንተ ለማስገባት አንተ ያብቃ የፈለከውን ጥያቄ ጠይቀኝ እኔም ጠይቃለሁ እስቲ አቅሙ ካለህ ማለት ነው እስቲ አንተ እኔ ለምታነሳው ጥያቄ ለእያንዳንዱ ደብል ስታንዳርድ አነሳላለሁ ለእያንዳንዱ ነው እኮ ነው የምልህ ኖ ዌይ የለም አቅም ያለው ክርስቲያን የለም እንደዛ የሚያደርግ ከኛ ጋር በቃ አቅም አለኝ የምትሉ ከሆነ ቤታችሁ ድረስ እንመጣለን እኮ አትምጡኛ ጋር ችግር የለም እኛ እንመጣላችኋለን በቃ አታስቡ እንደዚህ ቀስ ተለሳልሽ እንዲህ ምናምን አላናግረም እንደዛ በቶነህ ልክ ነው ማናገር በቶነህ ልክ ማለት ነው እንዳመጣጥ ትመለሳለህ መጀመሪያ እንደመጣበት አመጣጥ ትመለሳለህ ተጋጅተህ ከእንደዚህ እንዲህ ተጋጅተህ ማለት ነው አናተ ደምቶ ቁጭ ትላለህ መሬት ላይ መቼም እኛ ጋር እንደዛ አይነት ቀልድ የለም ፊት ለፊት ነው የምታወራው ፊት ለፊት ቃል በቃል እያንዳንዱ ነገር ቃል በቃል ነው የምታወራው አያሳስብም እስቲ አንተኛ ፊት ለመቆም ያውቃ በቃ ያንን ነው የምንለው ጀዛከላህ ሐነስ አይ ቲንክ የቀደም የፋሩቅንም አይቼ ነበረ እና እሱም አንድ ነገር ነውና ቀደም አይ ቲንክ እነ ፋሩቅን ስትገቡ ኡስታዞቻችሁን ይዛችሁ ነው ምናምን የሆነ እንደዛ አይነት ነገር ተናግረው ነበር አይቻለውና ሲጀመር አቅም የላቸውም እንኳን አይደለም እንደዛ አይነት ነገር ለማለት ሱብሃንአላህ በጣም የሚገርም ነው እሺ አንድ ክርስቲያን ገብቷልና እስቲ አንድ ጊዜ እናናግረውና እስቲ ወንድሞች ተከተላላችሁ እሺ አንድ ጊዜ ሰላም ብለናል ሚኪያስ እንዴት ነህ እንኳን ደህና መጣህ ሰላም ብለናል ሚካነት እንዴት ነህ እንዴት ናችሁ እንደምን አመሻችሁ አለን እንኳን ደህና መጣህ ወደ ቤታችን እሺ ያ እንኳን እሺ ክርስቶስ አምላክ ነው ያ እንኳን ደህና ቆያችሁ ክርስቶስ አምላክ ነው ጥያቄ ማንም ሰው ጥያቄ ቢጠይቅ ምናምን ያልክ ነበር ልጠይቅ ነው የገባሁት ትጠይቃለህ እኮ ያለ ክርስቶስ አምላክ ነው መጀመሪያ በቤታችን ሁሉ ጊዜ ትጠይቃለህ ሚኪያስ ልጠይቅና ከዛ በኋላ ትጠይቀኛለህ ኦኬ አንተ መልስ የለውም ክርስትና መልስ የለውም ማለት ነው ባይብል ምንም አይነት መረጃ የሌለው እምነት ነው ምንም መረጃ የለም እሱን ኡማዎቹን እንደዛ ብላ አጃጅላቸው አሁን ጥያቄ እቺ ደግሞ የምን ፖለቲካ ለመስራት ነው የመጣችው ብራዘር የምትጠየቀውን ጥያቄ አንዴ ብሮ የምትጠየቀው አንዲ እናንተ ህፃናት የምትጠየቂውን ጥያቄ ቃል በቃል መልሽ ኦኬ ከዛ በኋላ ጥያቄ ቃራ አንዴ ሚውት አድርገና አዳምጥ ማለት ነው ገና ነቀጣይ አስተማሪህንም ማስተምርልሃለሁ አሁን ሚውት አድርገህ አዳምጥ ጥያቄ ካለ ትጠይቃለህ አሁን የምትጠየቀውን ጥያቄ ስትሬት ፎርዋርድ መልስ ኦኬ ስትሬት ፎርዋርድ መልስ አነስ ቆይ አንዴ ማን አሉ አንዴ ትገባለሽ እኔ ይኸውልህ አንዴ ቆይ እኔ አወራሃለሁ እሺ አታስብ እኔ እንደ መምህር ፈሪ አይደለሁም እሺ እንዴ መምህር እኮ እስቲ አንተ ወንድ እኔ ለፈኝ መምህር እኔ ጋር ፖለቲካ የለም ቀጥል ለሚቶከሽ ለሚ እንትን መሸሽ ፈልጎ ነው መውጣት ፈልጎ ፈሩት እንዴ ማን ነው አትፍሩ ቆይ አውሩኝ አትፍሩ አሁን ራሴ ለኔ ተውከ አሁን እናስተዋውቃለሁ ቆይ ተረጋጋ እኔ ላውራ ኢብራሂም ላውራ
ሚኪያስ ኢብራሂም አንድ ጊዜ ኢብራሂም አንድ ከአምላክ ተላከ የሚል ነብይ ውሸት መናገር ይችላል? ያማ አይደል ያንተ አንድ ጊዜ ከኡስታዝ ያማ ጤነኛ አይደለም እንዴ? ተረጋጋ። ከኡስታዝ ጋር ላውራ። ኡስታዝ ተረጋጋ። ቤቢ ዝም ብለህ አንዴ ከኡስታዝ ጋር ላውራ። አህመድ ኡስታዝ ነው። እሺ ብራዘር አህመድ ቆይ አንዴ ተረጋጋ። ቆይ አንድ ጊዜ እንዲህ እናደርጋለን። he was claiming man let me talk to him ግድ የላችሁም። he was claiming ሚኪ መረጋጋት ትችላለህ። እኛ ቤት ይኸው ቀላል ነው። ወይ ብሎ ምርጧ። እሺ አረጋ ስላልሽ አንቺን እኮ ለዛ ነው ማውራሽ። ያራዲዬ ማን ቆይ ተረጋጋ። እሺ ማን እሺ ቀጥይ ማኗሽ። እሺ ቀጥይ። እሺ ምን እናደርጋለን መሰለ እኛ ቤት ፈታ ነው። ያው ለዚህ ጋር ያሉት እንዳለ የምታያቸው ሙሉ በሙሉ ማለት ነው እንዳለ ሁሉም ኡስታዞች ናቸው። እዚህ ጋር የምታያቸው ታውቃለህ አይደል? ሙሉ በሙሉ ማለት ነው። ሶ ከፈለኩኝ እኔ አወራሃለሁ፣ ከፈለጉ እነሱ ያወሩሃል። ግን አንተ የፈለግከው ማውራት ትችላለህ። ግን መስፈርቱ ምንድነው? መጀመሪያ ክርስቶስን አምላክ ታደርጋለህ። እሺ መጀመሪያ ክርስቶስን አምላክ ታደርግና ነው ከዛ በኋላ መቀጠለው። የፈለግከውን ጥያቄ ትጠይቃለህ። ከዛ በኋላ የፈለግከው ተስማማለህ? አዎ አልስማማም ካልክ ደግሞ ያው ታውቃለህ፣ እኔ እንደዛ ነው፣ እኛ ቤት እንደዛ ነው። እሺ ስለዚህ መጀመሪያ ክርስቶስን አምላክ አድርግ። አምላክ ነው ክርስቶስ። ቀጥል። እሺ ብሩዬ አንድ ጊዜ አንድ ደቂቃ አስተኝና ላውራና ከዛ ወደ ጥያቄ እገባለሁ ማለት ነው። ይኸውልህ ማንዬ ይኸውልህ ይታያል። ሃይፋይ ተስማማው። ስለዚህ ያው ተስማሙ። ወደ ውስጥ አንድ ደቂቃ እሺ። አንድ ደቂቃ በቃ ጥያቄ ትጠየቃለህ፣ ቀጥ ብለህ ትጠይቃለህ፣ ከዛ ትጠይቃለህ፣ ከዛ ፒስ ማን ብራዘር ይመች ማኔ በቃ ተስማምተናል፣ በኋላ እንስማማለን ምናምን ትላለህ። በቃ አሁን ቀጥታ I accepted but these people are talking something to me። ስለዚህ ላውራው አንድ ጊዜ ላውራው። እነሱን ተዋቸው። Are you with me? Once are you with me? I'm feeling you my boy። አንድ ጊዜ እኔ ፊል ያረከው እነዚህ እኔ ፊል ተዋቸው ኢብሮሽ አንድ ጊዜ እሺ፣ በቃ እንቀጥል። ውሸት ስላወሩብኝ አንድ ጊዜ አንድ ጊዜ ተናግሬ you know what I'm saying? አንድ ጊዜ ኦኬ። ስለዚህ አሁን ምን ታደርጋለህ መሰለህ? እንቀጥላለን። አንድ ጊዜ ቆይ አንድ እሺ ብሩዬ እሺ አነስ የሚባለው ልጅ ለምን ከታች አይቀርም? በቃ ሲመች ግባ። እሺ በቃ ሲመች ግባ። አይ በቃ ይሄ ሁሉ እድል ሰጥቼው እንድታወራ ፈቅጄልህ አውራ፣ ችግር የለውም። የፈለግከውን ጥያቄ ትጠይቃለህ። እዚህ ጋር ያሉት ሁሉም ኡስታዞች ናቸው። የፈለግከውን ጥያቄ ትጠይቃለህ። ከፈለግ እኔን፣ ከፈለግ ሌሎቹን። አሁን ቁጥር ማሳየት ከፈለግ መግባት ትችላለህ። እሺ ብሮ ነው። እኛ ቤት ወሬ የለም። ወላሂ ነው የምላቸው። አንዱ ቦታ የክርስቲያን ነው። እሺ እኛ ቤት ስትገቡ ወሬ ምናምን አታስቡ። በፒስ እንደዚህ ሰላም ነህ ምናምን። እኔ አልሳደብ፣ እኛ አንሳደብ። ወላሂ በሰላም ብለናችሁ እናስገባችኋለን ማለት ነው። በቃ ያ ነው። ከዚህ ውጪ ካለ ግን ያው ታች ትሆናላችሁ ማለት ነው። ኦኬ ኢንሻአላህ። አንድ ሰው ለማስገባት ላስቸግረ ነው ወይ ኢብኑ ቃፍ። በነገራችን ላይ ይሄ ልጅ አሁን የሆነ ቤት ከአንድ ክርስቲያን ከምትባል ዲያቆኒት ጋር እየተወያየን ነበርና የቁርአን ምዕራፉን ተናገሪ ስላት፣ አሁን አይታችሁ እንደሆነ ኮሜንቱ ላይ 757 የሚደጋገም ቁጥር አለና ምዕራፍ ስንት ላይ ነው ስላቸው፣ ይሄም ልጅ ነበረ ቦታው ላይ 757 ብለው ነበርና በዚህ ልክ እንኳን የቁርአን ምዕራፍ ስንት እንደሆነ እንኳን የማያውቁ ሰዎች ናቸው እንግዲህ እዚህ እንትን የሚሉት። በጣም አስቸጋሪ ነው ወላሂ። እሺ የክርስቶስን አምላክነት ጥያቄ እየጠየቅን ነው። ኤኒዋን ማለት ነው ማንኛውም ክርስቲያን አንድ ሚውት አድርጎ እሺ፣ ትቀጥላላችሁ። ያው እንኳን ደህና መጣችሁ። መልካም የውይይት ጊዜ እንዲሆንላችሁ እመኛለሁ ኢንሻአላህ። አሁን ግን ምን እናደርጋለን? ያው ክርስቶስ አምላክ ነው የሚል ሰው ካለ አንድ ሰው ይቀጥልና ኢንሻአላህ መጀመሪያ ተራ በተራ እንቀጥላለን። እኔ አሁን አውርቻለሁ፣ አህመድ ይቀጥላል፣ ከዛ ኔክስት እንቀጥላለን ኢንሻአላህ። ክርስቶስ አምላክ ነው በሚል ኤኒዋን ማለት ነው ማውራት ይችላል። አህመድ መቀጠል ትችላለህ ኢንሻአላህ። ያ ሰላም ነው ያ ሰላም አህመድ፣ እንዴት ናችሁ? ይብሮ ጥያቄ ያተቀበሉ ማለት ነው ወይስ ምንድነው? እንቀበላለን፣ ጥያቄ በደንብ እንቀበላለን። ግን አትፈርስ ቤስክ ሊራገጡ በጣም ብዙ መሰረታዊ ያሰቀው አንተ እያወረኩ ነው። ምን አስወረዳችሁ? አንተ እያወረደለ ሶ በአትፈርስ ቤስ በጣም ብዙ ሊራገጡ የሚገቡ ፖይንቶች አሉ።
አንደኛው የክርስቶስ አምላክነት ትክክል ነው ብለህ ታስባለህ? ኖ እኛ እስልምናን አሁን ማወቅ ፈለግንና ስለ ነብዩ ሊጠይቅህ ነበር። እሱ ለምን አትቀበልም? የክርስቶስን አምላክነት አትቀበልም? ጥያቄ አትቀበሉም? በቃ ቪዲዮ ሪከርድ አድርጌ ነበር አሁን ከደቂቃዎች በፊት። አንተ የምር ወይስስ ማንኛውንም ጥያቄ እያላችሁ ኮንተንትና የቤቱን አካሄድ ከዛ በኋላ ትቀጥላለሽ። አህመድ ከአንተ ጋር ነው የሚያወራው። ምን መሰለህ ጥያቄ ስትቀበሉ እንመጣለን። ጥያቄ ስትቀበሉ እንመጣለን። ማን ያብ ችግር የለውም አታስብ፣ መብት ነው። ጥያቄ ስትቀበል መምጣት እሺ፣ አታስብ። ለዚህ ችግር የለውም። ግን አንድ ጊዜ የቤቱን አካሄድ መናገር ቤታችን መሰለህ ምን መሰለህ ቤታቸው ሄደን ምናምን ስትል ስለነበር ስለሰማሁ ነው። ትጠይቃለህ። ቆይ አንዴ ተረጋጋ፣ ፓኒክ አታርግ እሺ። ያው ቆይ አንዴ እኔ በሰላም ነው እያወራ ያለሁት። ስለዚህ ምንድነው ያው እዚህ ጋር ርዕስ አለ ይታያል፣ ክርስቶስ አምላክነት። እኔ ቤት ሲጀመር ስታይሌም እንደዛ ነው። መጀመሪያ የክርስቶስን አምላክነት እናወራለን። ከዛ በኋላ ምን እናደርጋለን? እናንተ የምትጠይቁት ጥያቄ ካለ ትጠይቃላችሁ፣ ችግር የለም። የፈለግከውን ጥያቄ ማለት የፈለግከውን ሰው እኔም ብቻ ሳይሆን እዚህ ጋር ያሉትን ልጆች እንዳለ መጠየቅ ትችላለህ። አሁን ምናልባት እንትን ካልክ ኢንሻላህ ወደ እዛኛው ትገባለህ። አይ ካልክ ደግሞ ሌላ ሰው ይቀጥልና አንተ ታች ትሆናለህ። ጊዜ ሲደርስ ደግሞ ትገባለህ። እሺ ያ ብዬ እንደዛ ነው። ስለ አምላኩ ለመመስከር በቂ ጊዜ ሲኖሩ ይመጣል። ያኔ ዝግጁ ነህ? መልሱ ከሆነ ምንም አላደርግም፣ ችግር የለውም፣ እወርዳለሁ። እሱንማ ማንም አልመልሰም አላለም። ኦልሬዲ ግን አንድ ሰው በቃ ስለሚያምነው ነገር መታመን አለበት። እሺ ንጉስ ልጅ እንዴት ናችሁ? አለን አልሐምዱሊላህ። እንዴት ነህ? ይመስገን። ኢየሱስ ክርስቶስ አምላክ ነው ብለህ ታስባለህ? አዎ አምላክ ነው። አምላክ ነው እንድትል ያደረገ ነገር ምንድን ነው? ለኢብራሂም ላይ ምናምን ዋድ መልሰውለት ነበረ። እኔም ልድገሙ ያንን ግን ኢብራሂም ተመችቶኛል። ምንድነው ተንጋግታችሁ እየሄዳችሁ ፖለቲካ የምትሰሩብን? ግን ወደ ጥያቄው ልወድ መልሱ እሱ ነው። የክርስቶስ አምላክ ምንድን ነው የመለሱለት? ለምሳሌ ምን አይነት ጥቅስ ጠቀሱለት? የንጉስ ልጅ ዮሐንስ ራእይ ምዕራፍ 1 ለምለም አለች ከኔ የተሻለች ጥቀሰው። አንተ ደፋር ሆንክብኝ እኮ እኔ ስልህ ትመቸኛለህ። ጥቀስ፣ ዮሐንስ ራእይን ጥቀሰው። እሺ ዮሐንስ ራእይን ጥቀስ። ዮሐንስ ራእይን ስቃል። አይ ድፍረትህ እኮ ነው። ዮሐንስ ራእይን ጥቀሰው። እሺ ቁርአን እኮ አይደለም የጠቀሰው። አብሽር ጥቀሰው። ችግሩ ቁርአንም እኮ ለነጽር እየቀረበ ነው። እንኳን ዮሐንስ ራእይ ቀርቶ ማለት ነው። ለማንኛውም ቆይ እሺ ችግር የለውም አንለፈው። መውጣት ስለማንወጣ ዮሐንስ ራእይን ጥቀስ። ስለማናስወጣ ጥቀስ። አትሸሸው፣ ሂድ ወደዛ። ኧረ እኔ አልሸሽም። ዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ እንደዚህ ይላል። ቁጥር 7 ቅድም ኢብራሂምን አስተምረው ልከውታል። እኔም ልድገመው እዚህ። ችግር የለውም። ምንድን ነው ያስተማሩት? እሱን ዮሐድ እንደ ከባድ ሰው። እሺ እሺ እንደዚህ ይላል። እነሆ ከደመና ጋር ይመጣል፣ ዓይኑም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን ይልና ይቀጥላል። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ያ የተወጋው ማለት ነው። ሁሉንም የሚያዩት ማለት ነው። ኧረ እባክህ ያ የተወጋውን ያለ 8 ላይ እንደዛ አይደለም። ያ የተወጋው ነው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ነው የሚለው ይላል እንጂ ያ የተወጋው ነው አልፋና ኦሜጋ እኔ ነኝ የሚለው አይደለም የሚለው። አይ ማለት ሰዋሰው መቼም ይገባሃል። መቼም አማርኛ አረበኛ አይደለም። ሰዋሰው በሰዋሰው ወደ ሰዋሰው እንምጣ። አይ ሰዋሰው ተምረሃል አንተ? ባይዜ ተምረሃል? ኦኬ ጥሩ እሺ። አሁን የጠቀስከው ሰዋሰው ላይ ቆይ አንዴ የጠቀስከው ጥቅስ ላይ ማለት ነው እኮ አይደለም እኮ ልጠይቅህ እኮ ነው። ተረጋጋ እንጂ የጠቀስከው ጥቅስ ዮሐንስ ራእይ 1 7 እና 8 ላይ ማለት ነው። የትኛው ትምህርት የተመረ ነው? ነው ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትን ያዩታል ይላል። አሁን የወጉትን ያዩታል ካለ በኋላ 8 ላይ ደግሞ ይመጣና ያለውን የነበረ የሚመጣ ሁሉ የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አልፋና ኦሜጋ እኔ ነኝ ይላል የሚለው ይገኛል። እንደሚያክሰው እኮ አክታረክ እኮ አንተ ስለ ሰዋሰው እኮ ጠይቀኛል። ተረጋጋ እንጂ ምን ሆነህ ነው? አትሸሽ። በየትኛው የሰዋሰው ህግ ነው? እስኪ አንድ በየትኛው የሰዋሰው ህግ ነው አልፋና ኦሜጋ እኔ ነኝ ይላል የሚለው? 7ኛው ጥቅስ ላይ ላለው የሚውለው ሩሽ
መጀመሪያ ሰዋሰው ላስተምርህ፣ ግን ችግር የለውም። ልቀጥል ወደ ሀሳቤ። ሰባት ላይ ሰዋሰው ምን ማለት ነው? ሰዋሰው ምን ማለት ነው? አይ ላስረዳ ብላል። አሁን ደግሞ ጠይቀኛለህ እንዴ? መልሰና አላውቅም። ዲፋይን አድርገው። ሰዋሰው ምን ማለት ነው? ረፍ አህመድ ይል ጊዜ አንጨርስ። ሰውም ስላለ እያወራ ያለውን ቃል እኮ ራሱ በራሱ እኮ አታውቀውም። ሰዋሰው ምን ማለት ነው? እሺ አሁን ሄደ ወደ ጉዳዩ እንግባ። ለምን መሰለህ? ቅድም እንደሚያውቅ አድርገህ ነበር። አሁን ደግሞ እየጠየቅህ ነው። ሰዋሰው ምን ማለት ነው? ሰዋሰው ምን ማለት ነው? እረፍ በቃ። እሺ አሁን ወደ ጉዳያችን እንግባ። እኮ አታውቀውም እኮ አትፈረስ ፕሌስ ትርጉሙን ራሱ አታውቀውም። ሰዋሰው እያልክ የነበረውን። እሺ ወደ ጥቅሱም ስንመለስ በየትኛው የሰዋሰው ህግ ነው? ዮሐንስ ራዕይ 1:7 እና 8 ላይ ያለው ጥቅስ አልፋና ኦሜጋ እኔ ነኝ ይላል የሚለው መለስ ብሎ ላለው ጥቅስ 7 ላይ ላለው ጥቅስ የሚውለው እኮ ልነግርህ እኮ ነው። እኔ እኮ አይደለም የጻፍኩት እኮ። ቀጥል። ዮሐንስ እኮ ነው የጻፈው እኮ ቀጥል። እንደሚናገር ያ የተወጋው ጎኑን የሚያዩት እንደሚናገር 7 ላይ ያስቀምጠዋል። 8ኛው ቁጥር ላይ ያስቀምጠዋል። እሱን ደግሞ ምን እንደሚል ታውቃለህ? አሁን እዚህ ጋር ልብ ብለህ ስማ። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እኔ ነኝ የሚለው ከላይ ከፍ ልስታነበው ከደመና ጋር የሚመጣው አይኑም ሁሉ የሚወጉ ምንድን ነው ማስረጃ? ሀሳቡ እኮ አላለቀም እኮ 7 ላይ ከደመና ኧረ በፈጣሪ ከደመና ጋር የሚመጣው ነው። ቆይ አንዴ ከደመና ጋር የሚመጣው ነው ወይስ ያለውና የነበረው ነው? አልፋና ኦሜጋ እኔ ነኝ የሚለው ያለው ያ ከደመና ጋር የሚመጣው እኮ ነው። ስማኝ፣ እዚህ ጋር የለ አሁን እዚህ ጋር የለ ሰከንድ ፐርሰን ስፒች ነው እዚህ ጋር እየተናገረ ያለው። እዚህ ጋር ልብ ብለህ ስማኝ። የሚናገሩ ዮሐንስ ጤነኛ አይደለም እንደ አንተ ሰውዬ፣ ምንድን ነው የምንለፈለፈው? ያልኩህን ነገር እያስተዋልከው ነው። ግን ያለውና የነበረው የሚመጣው ነው እኮ። አይ እንትን በስትክክል እያወራ ያለውን ነገር የተረዳ አይደለም። ያለውና የነበረው ያለውና የነበረው የሚመጣው ነው አልፋና ኦሜጋ እኔ ነኝ የሚለው ወይስ ደግሞ ከደመና ጋር የሚመጣው ነው? የሚናገሩ ዮሐንስ ነው ብያለሁ። ለምን ዝም አትልም? የትኛው ነው ዮሐንስ ነው የሚመጣው እኮ? ስማ ታዲያ እኔ እኮ አልገባልኝ። ስትሪት ፎርዋርድ መልስልኝ እኮ እምቢ አልከኝ እኮ። እኔ እያነበብኩ ላስረዳ ነበር እዚህ እኮ እንትን በለው ስትሪት ፎርዋርድ አድርገው ቀጥታ መልስ። ስማኝ እየተናገረ ያለው ያ የሚናገሩ ይመጣል እኮ። ስማኝ ቀጥል። እየተናገረ ያለው ዮሐንስ ነው፣ ግን ይናገራል ብሎ የሚመጣው አካል ነው። ይህን ቃል የሚናገረው ይመጣል የተባለው አካል ማለት ነው። ያ የወጉት አይኑ ሁላ የሚያዩት ከደመና ጋር የሚመጣው ነው። ግን አሁን ቀጥሎም እኮ እንትን ይለዋል ነው። ኧረ አንተ አይፈቅድልህም እኮ። ለዛ ነው ያለውና የነበረው የሚመጣው ይላል። ምኑ ነው አንተ ከላይ ከደመና ጋር የሚመጣም አለ፣ ያለና የነበረ የሚመጣም አለ። እኔ እያስረዳው ትቃወመኛለህ እንዴ? እኔ በሚገባ መንገድ እየነገርኩ እኔ እኮ የተናገሩ ዮሐንስ ነው እያልኩ ነው። ግን እስኪ አህመድ ስማኝ አንዴ። ዮሐንስ አልተናገረም ያለ ሰው አለ? ዮሐንስ አልተናገረም ያለ ሰው እኮ ስማኛ ታዲያ። እኔ እኮ ግራ ገባኝ። መቃወም ብቻ ነው ስራ? አዎ በደንብ መቃወም ነው ስራ። እስቲ ፎልሲፋይ አድርገው እኮ እንደዚህ ነው። ቅድም ቀንም ዮሐር ላይ ተከታተላችሁ አብራጅ ተቋማችሁ እንትን ምን አንተ ምን ሆነሃል አንተ? ግራ ገባ አንተ ምን ሆነሃል? ሰውዬ አንተ አከራይ ነው እንዴ? ምን ሆነሃል ሰውዬ? ዮሐድ ይላል አንተ ሰውዬ። ኧረ እባክህን የሚገናኝ ነገር አውራ። አሁን ሌላ ክርስቲያን አለ። እስቲ ቀጥሉ ይብሉ። እሺ ኢንሻአላህ አይ ቲንክ ቅድም አነስን ሳያወራ እንትን ብየው ነበር። አነስ አላህ ሰላም አለይኩም። ትቀጥላለህ? ወአለይኩም ሰላም። አስቀጥል። እሺ መወዳ ካለች አስገባት። ኦኬ ለምለም። አቤት ሰላም ለእናንተ፣ እንዴት ናችሁ? አለሁ አልሐምዱሊላህ ረቢል ዓለሚን። እንዴት ነሽ? እግዚአብሔር ይመስገን። እንደምን አለ? አለሁ አልሐምዱሊላህ። ጥያቄ ነበረኝ። መልካም፣ ግን ደግሞ መጠየቅም እችላለሁ አይደል? ችግር የለውም። ጣዖት አምልኮ ማለት የተፈጠረን ነገር ማምለክ ነው አይደለ? ጣዖት አምልኮ ማለት አይደል? አዎ ጣዖት አምልኮ ማለት የተፈጠረ ነገርን ማምለክ ነው አይደል? ፍጡርን ምን
ጣዖት አምልኮ ምን እሱ ጋር ነው የተቋረጠው ነገር? ያ ጣዖት አምልኮ ማለት የተፈጠረን ነገር ማምለክ ነው አይደለ? ፍጡርን ማምለክ ነው። ርዕሳችሁ እሱ ነው ወይስ ክርስቶስ አምላክ ነው የሚል ነው ርዕስህ? ያ የኔ ጥያቄ ነው መልሽልኝ። በጣም ይቅርታ። ያ ጥያቄ መልሽልኝ። ክርስቶስ አምላክነት ጋር የሚገናኝ ጥያቄ ነው። እሺ ለምለም ለዛ ነው። መልካም። ጣዖት አምልኮ ማለት የተፈጠረ ነገር ማምለክ ነው ወይ የሚል ነው አይደል? ያ አዎ ነው። ኦኬ ጣዖት አምልኮ ማለት የተፈጠረን ነገር ማምለክ ነው አለች። የኢየሱስ ስጋው ይመለካል? የትኛው ስጋው? የኢየሱስ ክርስቶስ ሁለት ባህሪ ያለው ብለሽ ታምኛለሽ አይደለ? የትኞቹ ናቸው ሁለት ባህሪ ማለት? እስኪ አብራራልኝ እሱን ሁለቱን መጀመሪያ። ያ ሁለት ባህሪ ያለው ኢየሱስ ክርስቶስ አምላክነትና ሰውነትና ተዋህዷል ብለሽ ታምኛለሽ። ኢየሱስ ክርስቶስ ስጋ ይባራ ያለው ስጋው ፍጡር ነው። ቆይ ያ መለኮት የነበረው ክርስቶስ ስጋ መዋሃዱን ሁለት ባህሪ ነው ብሎ ያስተማረ ማን ነው? እስቲ ንገረኝ። እኔ ሁለት ባህሪ ነው ይሄ የሚል ሐሳብ ሆነ ተቻላቅም ካንተ ጋር ነው ሰማ። ያ ሰውነቱና ያ እኔ እያልኩሽ ያለው ሰውነቱና ስጋውና መለኮት ስጋና መለኮት ተዋህዷል ብለሽ ታምኛለሽ እና ሁለት ባህሪ ነው ብሎ አንድ አዳምጪ ስጋውና መለኮትና ስጋ ተዋህዷል ብለሽ ታምኛለሽ እና ያንን ነው የኔ ጥያቄ። ስጋው ፍጡር ነው አይደለም? መልካም አሁን አስተካክለው። እኔ ሳልሆን ቃል ስጋ ሆነ ብሎ የነገረኝ ሐዋርያው ነው ዮሐንስ ወንጌል ምዕራፍ 1 ስጋው ፍጡር ነው ያለው ማለት ነው። ቆይ አስጨርሽኝ ብለህ ዝም ብዬ አንተ ማስጨረስ የለብህም እንዴ? አነስ ችግር የለውም። ስጋው ፍጡር ነው። ኦኬ እኮ ልቀጥልልህ። አንድ ሜት ይዝልኝ ወይ እስኪ ጨርስ። ያ የጠየቁሽን ጥያቄ የስ ኦር ኖ ብለሽ መልሽልኝ። ስጋው ፍጡር ነው አይደለም? የጠየቀኝን እስከ መልስ ድረስ ደግሞ ግዴታ ዝም ልትል ይገባል። እኔ ምን አልከኝ ቅድም ስናገር? ኦፍ ኮርስ ዝም ብዬ ነው ማዳመጥሽ። ዝም ብዬ ነው ማዳመጥሽ። ግን የጠየቁሽ ጥያቄ የስ ኦር ኖ ስለሆነ የጠየቁሽ ጥያቄ የስ ኦር ኖ ጥያቄ ነው። ስለዚህ የስ ኦር ኖ ስለሆነ ስጋው ፍጡር ነው አይደለም? መጀመሪያ የተናገርከውን ነገር ማረም አለብኛ። ክርስትና እምነት ማናምነውን ታምናላችሁ ብለህ የተናገርክ ስለነበር እሱ ጋር መጀመሪያ መምጣት አለብኝ። አንዴ ይቅርታ። የጠየቁሽን ብቻ መልስ እንደሱ ብለ የለም አንተ የተናገርከው ያ ብቻ አልተናገርክማ። አንዴ ቆይ እኔ የተናገርኩት አሁን ይሄንን ስለሆነ ይሄንን መልሽልኝ። እንዴ ምን ሆነሃል? አመት እኮ አላ እዚህ መዛም ይይርሽ ስለሆነ እሺ ቀጥ አልልም። አንተ የተናገርካት ብቻ ለምለም 30 ሰከንድ ሰጥሻለሁ። የፈለግሽውን አውሪ፣ ግን ጥያቄ መልሽልኝ። ዝም በል በቃ። ጥያቄህንም መልስልሃለሁ። አንደኛ ሁለት ባህሪ ነው ብላችሁ ነው የምታምኑት አልክ። ሁለት ባህሪ የትኛው ብዬ ስልህ ቃል ስጋ የተዋህደው ቃልና ስጋ ነው አልከኝ። እንደዛ ብለን አናምንም እኛ። ሁለት ባህሪ ክርስቶስ ሁለት ባህሪ ያለው ብለን ነው ማናምነው። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ለብለን ነው የምናምነው። ክርስቶስ ስጋ በመሆኑ ሁለት ባህሪ የሚባል ነገር የለም። ቃል ስጋ መሆኑ ሁለት ባህሪ የሚባል ነገር የለም። ይህ አስተምህሮ ከማንኛውም ቤተክርስቲያን ሂድ ወይም ደግሞ አምስቱ አሃት ቤተክርስቲያን የሚባሉትን የሌለ ነገር ነው ያመጣው ማለት ነው። ሲቀጥል ስጋው ይመለካል ወይ ብለህ አልከኝ። የትኛው ስጋ ብዬ ስልህ ቃል የተዋህደው ብለህ አልከኝ ማለት ነው። አሁን እዚህ ጋር ነው የምመልስልህ። ሰከንዴን ጨረስኩም አይመስለኝም፣ ግን ወደ መልስ ነው እየሄድኩ ያለሁት። በሰከንድ አትይዝልኝ መልስህን አይደለ? መልካም ጥሩ። ስጋው ይመለካል ወይ ያልከው ነገር የትኛው ስጋው ብዬ ስልህ የተዋህደው ስጋ ብለኸኛል። አንደኛ ቃል ስግው ከሆነ በኋላ ደግሞ ያነ ቃል የነበረው ስጋ ከሆነ በኋላ መጀመሪያ የጠየቁሽ ነገር ጥያቄውን አስተካክል። የጠየቁሽ ነገር መጀመሪያ ያ ስጋው የተዋህደው ስጋው ፍጡር ነው አይደለም? መልካም ጥሩ። ከመዋሃዱ በፊት ፍጡር ነበረ። ክርስቶስ ከመዋሃዱ በፊት ያ ስጋ የነሳው የማንን ነው? ማርያም ደግሞ ምንድናት? ፍጥረት ናት። ወይም ደግሞ ከ22 ስነ ፍጥረት መካከል ሰው ከሆነ መካከል እሷ ናት። ግን ያ ቃል ብቻ የነበረው ወይም መለኮት ብቻ የነበረው ይህንን ስጋ ከተዋህደ በኋላ እሱ የተዋህደው ስጋ ምንድነው? አምላክ ነው። ምክንያቱም ምንድነው? ያ መለኮቱ አምላክ የነበረው አምላክ ስላደረገው ማለት ነው። ስጋው ፍጡር አይደለም አልኩ። መለኮት ከተዋህደ በፊት ላስተካክልልህ። ቆይ አይደለም። እዚህ ጋራ ወንድምሽን ስለምከፍልሽ ስጋው ፍጡር ነው አይደለም? አነስ እኔ ማንንም ክፈት። እኔ በወንድሜ አይደለም የምመራው ቤተክርስቲያን ትምህርት ነው። ወንድምሽን አትቀበው። አፖስቶሊክ አንሰር የሚሰሩት ያ አፖስቶሊክ አንሰር። ቆይ አንዴ ተረጋጊ። ለምን ትገባለህ? ጠይቀኸኝ እስክመልስ ድረስ ማትታገስ ከሆነ መጠየቅህ 30 ሰከንድ ሰጥቼሽ ስትመልሺ ነበርና ያልጠየቁሽን ጥያቄ 30 ሰከንድ የሰጠኸኝን አንተ የተናገርካት እንዳረምህ ብዬ ነው። 30 ሰከንድ በላይ እኛ ማለት ነው እኛ ሙስሊሞች እንደናንተ አይደለም። እናንተ ጋራ እንደዚህ በአፍ ብቻ አትናገር። በነገር ላይ የምትናገሩት ተግባር ላይ የላችሁም። ይቅርታ አድርግልኝ። አንድ ጊዜ አንዴ አዳምጪ። ሚውተን ነው ያደረኩሽ። አንዴ አዳምጪ።
ትጠየቂያለሽ፣ እንዲሁም ደግሞ ትጠይቂያለሽ። ችግር የለውም። እኛ ደግሞ ሰከንድም ሰጥቼሽ 30 ሰከንድም ከዛ በላይ ጨምሬልሽ ሳዳምጥሽ ነበር። እኛ ችግር የለብንም። ነገር ግን አሁን እየጠየቅኩሽ ያለሁት ቃል በቃል ስለሆነ ቃል በቃል መልሽልኝ። ወንድምሽን አክሊል ወይንም ደግሞ አፖስቶሊክ አንሰር ሐዋርያዊ ምላሾች የሚባለውን ሰውዬ ኢየሱስ ክርስቶስ ፍጡር ነው ስጋው ብሎናል። ትቀበይዋለሽ? አትቀበዩ? የቤተክርስቲያን መሰረት አክሊል ነው። አነስ አክሊል አትቀበዩም? ወንድምሽን እናመሰግናለን። ጋይዝ ያጀማ ሁላችሁም አዳምጡ። እነዚህ አፖስቶሊክ አንሰር ምናምን ክርስቲያን አፖሎጂስቶች አንቀበላቸውም። የራስህን የምታወራው ምንድን ነው? የቲክቶክ ዲያቆን ናቸው። አንዴ የተናገርሽው ክላሪፋይ ላድርግ ለህዝቡ። ቆይ ለህዝቡ ክላሪፋይ ላድርግ። የተናገርሽው ነው። ሚት አታድርገኝ በነገር ላይ የራስህን ብቻ አታውራ። ተደርበሽ አታውሪ። አንዴ ክላሪፋይ ላድርግ ለህዝቡ ማለት ነው። ለህዝቡ ክላሪፋይ ላድርግ። እናንተ ናችሁ ምንድን ነው ያሉት? ያጀማ ቲክቶክ ላይ ያሉት የቲክቶክ ዲያቆናት ምንድነው? ጀስት እዚህ የቲክቶክ ዲያቆናት ናቸው። እኛ አንቀበላቸውም እያለች ያሉት አላልኩም። እዚህ እየሰማህ ነው በነገር ላይ አላልሽም? ከሁለት አክሊልን ትቀበያለሽ? መልሽልኝ። ችግር የለውም። አሁን አክሊልን ትቀበያለሽ? አትቀበይም? ኢየሱስ በስጋው ፍጡር ነው ብሏል። ኦኬ፣ ሚት አታድርጉኝ። አንዴ ዝም በልና አነስ ሚት አታድርገኝ። መጀመሪያ በፍትሃዊነት እመኑ። ቆይ በፍትሃዊነት እመኑ። አንተ ስታወራ እንደፈለክ ሚት የማትደረግበት እኔ ሚት የምደረግበት ምክንያት ምንድነው? ኑ ጠይቁ ያላችሁ ነው መልሱ ያላችሁ። ወንድሞችሽን ጠይቂ። መጀመሪያ ማለት ትጠይቂያለሽ መሰለሽ? ከሰዓታት በፊት ይሄንባችሁ አያገባኝ። እዛ ሄደህ ተናገር። የኔ ቤት አይደለም። ተረዳህ? እኛ ሚት አላደረግንም። ቆይ ተደረበሽ ስታወሪ እኛ ሙስሊሞች ጋራ ተደረበሽ ስታወሪ ስለምታወራ ነው። አነስ ተደረበሽ ስታወራ ያላልኩትን ስለምታወራ ቆይ ያንተ ውሸት የምሰማበት ምክንያት የለም። አፊላ ላወራ አይደለም ላግባባችሁ። ትልቅ ሰው አይደላችሁም? ቆይ ትልቅ ሰው ነው። ትክክል ነሽ። ትልቅ ሰዎች ነን እኛ። ችግር የለውም። እኛ ጊዜ እንሰጥሻለን፣ ታወሪያለሽ። ግን ምን መሰለሽ ጥያቄ ጠይቆሻል። ስትሬት ፎርዋርድ መልሽለት በቃ አልቀበልም። ጥሩ ይኸውልህ ኤብሮ ወንድም አለም ተጠየቅኩ እየመለስኩ ነበር አይደል? ቆይ አንተ ይኸውልህ ፍትሃዊነት ካለህ አዳምጠኝ እስኪ አንዴ አዳምጠኝ። የተሳሳተ ነገር ካለ ታርመኛለህ እዚህ ላይ። መልካም ጥያቄ ጠየቀኝ እየመለስኩለት ነበር። ቆይ አነስ አትግባ፣ በጌታ አትግባ። እንደውም እንዲህ እናደርጋለን። መወዳን ትልቁ ላይ አድርጋትና መወዳን ትልቁ አትግባ መሀል ላይ መወዳን ትልቁ ላይ አድርጋትና እሷ ታውራት። እንደሆነ መወዳ ሳይሆን አንተ ጋር ነው እያወራን የነበር ነው። አንተ ነህ ጥያቄውን ያነሳው፣ እሷ አይደለችም። የራሷ ጥያቄ ካለባት እሷ ጋር እናወራለን። እሷን ትፈራዳለች? አይ ምንድነው እሷ ገበልናት እንደምፈራት ወይስ ደግሞ ምንድናት? ቀጭኔ ነው ትረቅጠኛለች ወይ ነው ፈራ? እሺ ትፈራታለሽ የሚለው ቃል ምንድነው? እሱ ራሱ ልክ ነው። አሁን ይሄ ካንተ የሚወጣ ንግግር ነው። ከአንድ አፖሎጂስት ነኝ ብሎ የሚያስብ ሰው የሚወጣ ቃል ነው አሁን ይሄ አይደለም። ስለዚህ ስርዓት ራሱ ብትማሩ መልካም ነው። አሁን ልቀጥል። መጀመሪያ አንዴ ይቅርታ አነስ ይኸውልሽ አነስ አንዴ አድምጠኝ። ለምለም እንዴ ምን ሆነሽ ነው? እንደፈለግሽ አውሪ እኮ አለሽ። እሺ አውሪ ብለህ ደግሞ ላወራ ስል መሀል ላይ አትግባ። ኦኬ ፈቀድክልኝ ላውራ። አውሪና ቆይ አንድ ጊዜ ይኸውልሽ። እሺ ለምለምዬ ምን ታደርጊያለሽ? ያው መወዳም አለች ከሷ ጋር ፈቀድያለሽ ማለት ነው። እሺ አብሽሪ፣ ችግር የለም። እኛ ቤት እቀጥላለሁ። መጀመሪያ ግን ቅድሜ ማረም የምፈልገው ነገር አለኝ። እንዴ ብሮ ሶስት ነኝ። ቆይ ታወሪያለሽ። ሶስት ነኝ። ገና ዳን አለ፣ ከሱ ጋር እናወራለን። እሺ ችግር የለውም። አብሽሪ፣ ፈታ ብለሽ ታወሪያለሽ። ምንም እንዳታስብ። እኛ ቤት ነፃነት አለ። ወላሂ እኛ ቤት በጣም ነፃነት አለ። እንደፈለግሽ ባኪን ፎርዝ ራሱ ሚውት አትደረጊም። ልንገርሽ ነኝ እኛ ቤት ባኪን ፎርዝ ላይ ፊት ለፊት ነው የምትጋፈጪው። ችግር የለውም፣ እንጋፈጣለን እኛ፣ አታስቢ ለዛ። ስለዚህ አሁን ምን እናደርጋለን? አነስ ያው ለእህታችን ለመወዳ አሳልፎ ሰጥቷል። ከመወዳ ጋር ትቀጥያለሽ ማለት ነው። ስለዚህ አሁን ክርስቶስ አምላክነት ጉዳይ ላይ ከእሷ ጋር መቀጠል ትችላለሽ። አታስቢ እሺ ለምለም፣ ችግር የለውም። አብሽሪ። አንዴ ላወራ አይደለም እሺ። ይቅርታ አንዴ ማስታወቂያ ልናገርና አንዴ መወዳ አንድ ጊዜ እሺ። ይቅርታ፣ በጣም ይቅርታ። 2300 ሰዎች አላህ ካለ የሳላህ መጽሐፍ ይመረቃል። መቼ እንደሚመረቅ ማየት ከፈለጋችሁ የሳላህ የሁላችንም ፕሮፋይላችን ላይ ገብታችሁ ቪዲዮ ብታዩ ቪዲዮ ለቀናል። ሁላችሁም ቪዲዮን እየገባችሁ ያንን የመሰለ የሳላህን መጽሐፍ ኢንሻአላህ ለመመረቅ ሁላችሁም እንድትገኙ ጋብዛችኋለሁ ኢንሻአላህ። እሺ ሁላችሁም። ስለዚህ አደራችሁን ያው ቪዲዮን ኮፒ ሊንክ ሼር አድርጉና በደንብ አድርጋችሁ ተደራሽ እንዲሆን አድርጉ። እሺ መወዳ ቀጣይ አሁን መጀመሪያ ታውራ እሺ። ነፃነት እንስታስላለን። አንድ ጊዜ ታውራ፣ ግድ የለሽም አውሪ። ለምለም ፖለቲካ ለመስራት ግን እንዳትሞክሪ እሺ። በስነ ስርዓት አውሪ።
ወዳ አንዴ ታውራ አንዴ ታውራ ነፃነት ምናምን ስላለች ታውራ አንዴ። እሺ ወይ ነው የኔ ጥያቄ የነበረው አይደለም ነው የሚለውን ከመሄዳችን በፊት ግን ምንድነው ሌላ ፖለቲካ ተሰራ ማለት ነው። ወደፊትም ለማይገባው ነገር ቢኖር እሱ ነው። ማንኛውም ለምን የጳጳሳት ለምን አይሆንም አንጥታ ስትነግረኝ እገሌ እንዲህ ጳጳስ አስተማረ ካልከኝ ይህ ጳጳስ የቤተ ክርስቲያን ምንድነው መሰረት ነው ወይ ብዬ ነው የምጠይቀህ አንተን። አክሊልም ማለት ነው። ኦኬ ያላልኩትን እያላችሁ ነበረ ማለት ነው። ጨርሻለሁ። ቀጥሉ እናንተ። መጸጸት ይቻላል፣ ችግር የለውም። እሺ መወዳ መቀጠል ኔትወርክ ጥሩ ከሆነልሽ ቀጥይ። እሺ መወዳ ወይ እኔ እኮ ኢብኑ ካፍን በሱ ቦታ ለመተካት ያው አስቤ ነበረ። እምቢ አለኝ፣ ኔትወርክ እምቢ ብሎኝ ነበረ። ብታስገባ ሳላህ አለ እንዴ? ሲጀመር የት አለ? እኔ እኮ አይታይም። እሺ ወላሂ እኔ አላየሁትም ራሱ። ቀጥሉ። አይ እሷ የምታወራው እየተሰማ አይደለምና ለዛ ነበረ ጣልቃ የገባሁት። ኦኬ ይሰማል። አይ ሳላ አንዴ ኮንፈርም እናድርግ አንዴ። እሺ ቆይ ይሰማል አይሰማም የሚለው ይረጋገጥ። ይሰማል። አንዴ ይጠየቁ። ቆይ ይሰማ። አይ ከታች እየተሰማ አይደለም እያሉ ነው ኢብሮ። ኮፒ ሊንክ በጣም አይሰማም እያሉ ነው። አይ ቲንክ ወላሂ በል ኮፒ ሊንክ እኮ ነው ጋይስ። ኮፒ ሊንክ በጣም ያስፈልጋል። ኮፒ ሊንክ ብላችሁ ጻፉ ከታች። እሺ እንጻፍ አንዴ። ኮፒ ሊንክ ይደረግ። ኦኬ ትጠይቂያለሽ። ቆይ አንድ ጊዜ እሺ እንትን እየተሰማ አይደለም ከታች። እሺ 2300 ሰው እየሰማን አይደለም እያሉ ነው። እሺ ለምለም አንድ ጊዜ ኦኬ እየተሰማ ነው አሁን ይብረ። እሺ ቀጥል። ያው መወዳ ቀጥይ። ቀጥይ መወዳ። ለምለም ከአሁን እስከ የጀመራችሁት ነው ብዙ ሰዓት መፍጀት ብዙ እንትን ወልድ መንፈስ ቅዱስ ብለሽ ለምለም ስለ ክርስቶስ ነው። ስለ ክርስቶስ ነው። ችግር የለውም። ልውጣ አይደለም። እኔ ስላሴ ላይ ልገባ አይደለም። አንድ ጊዜ ለምለም ሚዩት አድርጊ። ይኸውልሽ አሁን የኔ ጥያቄ ምን መሰለሽ? ክርስቶስ አምላክነት ላይ ሊሄድልሽ ነው። ነገር ግን አሁን አንቺን እምነት ማወቅ ስላለብኝ ነው። አንቺ አንዱ አምላክ ብለሽ ስታምኚ አብ ወልድ መንፈስ ቅዱስ ብለሽ ነው የምታምኚው አይደለ? እምነትሽ እኮ የጠየኩሽ ቅድሚያ ማለት ነው ከመጀመሪያችን መውዳ። እሺ ልቀጥልልሽ። እኔ የስላሴ አማኝ ነኝ። ርዕሳችሁ ግን ስለ ክርስቶስ እንጂ ስለ ስላሴ አይደለም። ወደ ስላሴ ሂጂ። ስለ ክርስቶስ ነው። እሺ ይኸውልሽ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 ላይ ምን ይላል መሰለሽ? መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይ ሆነ በምድር ሆነ አማልክት የተባሉ ምንም ቢኖር አለ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ብሎ አንዱ አምላክ አብ ብቻ መሆኑን ይገልጻል። አንቺ ደግሞ ከአብ ጋር ኢየሱስ ክርስቶስን እየጨመርሽ ነው፣ ከመጽሐፍ ቅዱስ ጋር እየተጋጨሽ ነው ማለት ነው። ምን ትያለሽ? አንቺ አብ ወልድ መንፈስ ቅዱስ ብለሽ ነው የምታምኚው፣ ወይም ከአብ ጋር ኢየሱስም አምላክ ነው ብለሽ ነው የምታምኚው አይደለ? ከአብ ጋር ጥያቄሽ ይሄ ነው። አንድ ጥያቄ አድርጊልኝ፣ ግልጽ አድርግሽ። ግልጽ የሆነው ደግሞ አንድ ጥያቄ ጠይቂኝ። 3-4 አድርገሽው አሁን ጥያቄሽን ገባሽ መውዳ ሳትረጁ ማለት ነው። ኖ አንድ ጥያቄ ነው። ይኸውልሽ አንቺ ስታምኚ ጳውሎስ ምን እያለ ነው? ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን እያለ ነው። አንዱ አምላክ አብ ብቻ መሆኑን እየገለጸልን ነው። አንቺ ደግሞ ከአብ ጋር ኢየሱስ አለ መንፈስ ቅዱስም አለ። ተይው ስላሴ ላረግብሽ ነው ዛቆልሽ ከአብ ጋር ኢየሱስ አለ እያልሽ ነው። ገባሽ አይደለ? መልካም ሞዳ እዚህ ጋር ጳውሎስ ደግሞ ምን እያለ ነው ያለው? አንዱ አምላክ አብ አለን እያለ ነው። ስለዚህ ቀላቀልሻቸው ማለት ነው። አንቺ የቀላቀልሽበት ነው ኢየሱስ ሞዳ ሳልበልስ ቀላቀልሻቸው እንዴት ትይኛለሽ? እኔና ምኑን ሰምተሽ ነው የቀላቀልሻቸው የምትይኝ?
አሁን ስለ ክርስቶስም አልተናገርኩ ስለማንም አልተናገርኩኝ። ቆይ መውዳ አሁን ስለኔ እምነት ምን አወቅሽ? ቆይ እስቲ መጀመሪያ አንቺ ጠያቂ ከሆንሽ መላሽ መሆን የለብሽም በነገርሽ ላይ። አሁን አንቺ ሁለቱንም መላሽም ጠያቂ ነሽ። አሁን ስሚኝ፣ መልስ ጠይቀሽኛል፣ ልመልስ። ስሚኝ ምን ታርገሽ ደግሞ ልመልስ ወይም ደግሞ ቃል በቃል መልሽልኝ፣ ችግር የለውም። ሐዋርያው ቅዱስ እዛ ላይ ቅዱስ ጳውሎስ ሐዋርያው ቅዱስ ጳውሎስ እዛ ላይ አብ አለን። ቆይ ሙዳ አንተ እኮ አንዱ አምላክ ማን ነው ብለሽ ነው የምታምኚው አልኩሽ እኮ ቅድሚያ። ቆይ ሙዳ ምን ሆነሽ ነው ታዲያ? ዝም በይ እንጂ። ማን ገባብሽ? ቀጥይ። ይሄው እየገባሽ ነው። ዝም በይ። አሁን ራሱ ማን ገባብሽ የሚለው ቃል ራሱ አያስፈልግም። ሚሳላ ያወራው ነው መሰለኝ። ቀጥይ እያወራሽ ነው። በቃ ዝም በይ። እሺ ቀጥይ። ሐዋርያው ቅዱስ ጳውሎስ ምን አለ? አጠብቂ፣ የሚላክልሽ ነገር ካለ አጠብቂ። ዝም ብለሽ ሞዳ አሁን ኧረ በጌታ ምን ሆነሽ ነው? ምን የሚላክ ነው ፈጥረሽ የምታወሪው? ኧረ እንዴ ምን ሆነሽ ነው? ቆይ እንጂ ስሚ እንዴ አንድ አምላክ አለን እርሱም ደግሞ አብ ብሎ ተናገረ። ቀጠልሽባት አንቺ ቅጽያ ምን የምትል ብቻ የምትል ሐሰት። እዚህ ጋር አንቺ ከሳሳችሁ መካከል አንቺ ብቻ የሚለው ነው። ሲቀጥል ሐዋርያው ቅዱስ ጳውሎስ በዚህ በቆሮንቶስ መልእክቱ ላይ እየተናገረው ስለማን ነው? ከጣዖታት አንጻር ነው አብን እያስተካከለ እየተናገረ የነበረው። ከክርስቶስ አምላክነት አንጻር ነው። በትክክል አይደለም የተናገርሽው፣ ሐሰት ነው። ስለዚህ ያ የተናገረበት ሐዋርያው ቅዱስ ጳውሎስ የተናገረበትን ክፍል ቆይ አትግቢ ሳልጨርስ እንዴ አትግቢ እንጂ ሳልጨርስ አልቀላቀልኩም። እኔ ማወራውን አውቃለሁ እንዴ። ተረጋጊ። ለምን ቶሎላለሁ? ተረጋጊ። አንድ ደቂቃ ሰጥሻለሁ፣ ጨርሺ ቶሎ በይ። አልጨርስም በአንድ ደቂቃ ውስጥ። አምስትም ከሆነ ያስፈልጋል ትሰጥኛለሽ፣ ግዴታሽ ነው። ትጠይቂያለሽ፣ እመልስልሻለሁ። ተረዳሽ? ደቂቃ እኮ ትጠይቂያለሽ፣ እመልስልሻለሁ። በቃ እሱ ነው የኔ ፋንታ። አንዴ ቆይ ለምለም ይሰማሻል? በቃ እንትን እናድርገውና ኢንሻአላህ ለምን እንዲህ አናደርገውም? አጠር መጠን ያለ ለምን ዝግ ችሎታ አንዘጋውም? እሺ በቃ ምን አለ መሰለሽ መወዳ ይቅርታ እንደ አፎን እሺ ክርስቶስ አምላክ ነው ብለሽ የምታምኚበት ጥቅስ አለ? በቃ እሱን ጥቀሽውና እስቲ ንገሪኝ። በቃ እንዝጋው። ችግር የለውም። በቃ ችግር የለውም። ምን መሰለሽ እንትን ነው በቃ ታያቸው ሁሉ አንድ ጊዜ። ቀጥይ። ክርስቶስ አምላክ ነው የምትይው አንድ ጥቅስ አለ? ቀጥይ ማለት አንድ ቀጥይ። በቃ ክርስቶስ አምላክ ነው የምትይው። እሺ እናመሰግናለን። ቀጥይ። ማስረጃ መልካም ጥሩ። ማስረጃውም በጥያቄ መልክ ነው ያንተን መመለስልህ። ምክንያቱም እኔ ከክርስቶስ የተማርኩት ትምህርት ስላለ አጠይቅህም። ችግር የለውም አልጠይቅህም። ልጠይቅህም አይደለም። ቆይ በቃ ማስረጃ ብቻ ጥቀሽ። ምዕራፍ ቁጥር ኦኬ። እሺ አንተ ነው እኮ ልሰጥህ ነው። ችግር የለውም። በመጽሐፍ ቅዱስ ታሪክ ልብንና ኩላሊትን የሚመረምር ማን ብቻ ነው? እንደ መጽሐፍ ቅዱስ ማስረጃ እኮ ልሰጥህ ነው እኮ እንዴ። እብሩ ምን ሆነ ነው? የፈለገውን አይመረምርም። ምን አገባኝ እኔ አሁን ጥያቄ እንግዳውስ ልስጥህ። ልብና ኩላሊትን የሚመረምር ልስጥህ። ልብና ኩላሊትን የሚመረምር እኔ ልንገርሽ። ቆይ አንዴ እኔ ልንገርሽ። ዶክተር አልሰጥም አልከኝ እኮ ኢብሪ። አሁን እንደገና ቃልህን ቀየርክ። ዶክተር ይመረምራል። በቃ እሺ እንደዛ እንደሰጥሽ ነው። አሁን ዶክተር እኔ በልቦና ያሰብኩትን ነገር በሙሉ ያውቀዋለሁ እኮ። አሁን ይኸውልሽ ጥያቄ ቆይ ዶክተር አልከኝና ዶክተር እኔ ልቦና ያሰበውን ሁሉ ያውቀዋል። ለምለም የምታመጪው ነገር ነው። ወይ ብራዘር ማነሽ ሲስተር ይሰማሻል? ጆሮሽ ይሰማል? እሺ ኤክስ መስጠት ትችያለሽ? ኤክስ ጥቀሽ። ልጠቅስልህ መስሎኝ እኮ ነው። አሁን እንደገና መጣህ ዶክተር አልክና ዶክተር የልብህን ህማም ሊመረምርልህ ይችላል እንጂ ልብህ ያሰበውን ነገር መመርመር አይችልም። በዚህ አጋጣሚ እሱን አሁን ልጥቀስልህ፣ ወደ አንተ ልጥቀስልህ። እሺ አምላክ መሆኑን የምረዳበትን ጥቅሶችን ላስቀምጥልህ፣ ችግር የለውም። በመጀመሪያ በብሉይ ኪዳን ምን ብሎ ተቀምጧል? እሱን ነው የምሰጥህ እኮ አልኩኝ። ታዲያ አንድ ነው የምሰጥህ እንዴ? ምን ሆናል እንዴ? እሺ አድምጠኝ፣ ልመልስ። አድምጠኝ ጠይቀህ ስታበቃ ፕሊዝ። እሺ በመጽሐፍ ቅዱስ ታሪክ ምንም ይላል? በብሉይ ኪዳን በተለይም ደግሞ በመዝሙረ ዳዊት ምዕራፍ 7 ቁጥር 9 ላይ ወይም በመዝሙር 7:9 ላይ እግዚአብሔር ልቡናንና ኩላሊትን ይመረምራል ይላል። ምን ማለት ነው? በልባችን ያሰብነውን ያቀድነውን ኩላሊታችን ሁሉ የሚያውቀውን ሁሉ ወይም ደግሞ ያሰበውን ሁሉ ያውቃል። ምን ስለሆነ ነው? እግዚአብሔር ፈጣሪ ስለሆነ ነው የልቦናችንን የሚያውቀው። ነብይም ሆነ ምንም ሆነ የልቦናችንን ሐሳብ ሊያውቅ አይችልም ካልተሰጠው በቀር ማለት ነው። እሱ ምን አለ? ልቡናንና ኩላሊትን ይመረምራል። አምላክ የሆነ ብቻ ነው ልቡናንና ኩላሊትን የሚመረምረው ማለት ነው። እኔ ለምለም በልቤ ያቀድኩትን ያሰብኩትን ሊያውቅ የሚችለው አምላክ ብቻ ነው። ይህንን ሐሳብ ደግሞ እናንጣው ክርስቶስ ራሱ መሆኑን ማለት ነው። እስኪ አንተ ክፈትልኝ ኢብሩ፣ የመጽሐፍ መክፈት ስለማችል በዮሐንስ ራእይ ምዕራፍ 2 ላይ ያለውን ሲክፈትልኝ። ዮሐንስ ራእይ 2 ላይ አንብብ። እሺ አንድ ደቂቃ ብቻ ታገሰኝ ልክፈት። እንዴ ዮሐንስ ራእይ ምዕራፍ 2
እዚሁ ይህን ሐዋርያው ማነው መዝሙረኛው ቅዱስ ዳዊት የተናገረውን ነገር በሙሉ አምጥቶ ይነግረናል። እንዲህ ይላል ቁጥር 19 ጀምረን ስናነበው ምን ይላል? ስራህንና ፍቅርህን እምነትህንም አገልግሎትህንም ትዕግስትህንም ከፊተኛውም ስራ ይልቅ የኋለኛው እንዲበዛ አውቃለሁ። ዳሩ ግን ነብይ ነኝ የምትለው ባሪያዎችን እንዲሰስኑ ለጣዖት የታረደውን እንዲበሉ የምታደርገውንና የምታስተውን ያችን ሴት ኤልዛቤልን ስለምትተዋትኝ የምነቅፍብህ ነገር አለ ይልና ምን አለ? ንስሐም እንድትገባ ጊዜ ሰጠኋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ እጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ። እሺ አንድ ጊዜ ይቅርታ፣ መሀል ላይ ገባብኝ ስልክና ለዛ ነው ይቅርታ። በሞት እገድላቸዋለሁ። አብያተ ክርስቲያናትም ሁሉ ኩላሊትና ልብን አድምጥ። አሁን አብያተ ክርስቲያናትም ሁሉ ኩላሊትንና ልብን የምመረምር እኔ እንደሆንኩኝ ያውቃሉ። ለእያንዳንዳችሁም እንደ ስራችሁ እሰጣችኋለሁ። ይህን እያለ እየተናገረ ያለው ማን ነው የሚለውን ከዚህ ቀጥሎ ስለምናገኘው፣ ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንን ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮ ለቀራችሁት እላለሁ ሌላ ሸክም አልጭንባችሁም። ነገር ግን እስከመጣ ድረስ ያላችሁን ጠብቁ። ድል ለነሳውና እስከ መጨረሻው ስራዬን ለጠበቀ እኔ ደግሞ ከአባቴ እንደተቀበል በአሕዛብ ላይ ስልጣን እሰጣለሁ። በብረትም በትር ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቅጣል። የንጋትን ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያን የሚለውን ጆሮ ያለው ይስማ ይላል። ስለዚህ ክርስቶስ እየተናገረ ያለው ምን እያለ ነው? ልቡናንና ኩላሊትን የሚመረምረው እኔ ብሎ ይናገራል። ልቡናና ኩላሊትን የሚመረምረው ማን ነው የሚለውን ቀድሞ ከማናየን ከዳዊት መዝሙረ ዳዊት 7:9 ላይ እግዚአብሔር እንደሆነ አምላክ ያልሆነ መቼም ልቡናና ኩላሊት ሊመረምር አይችልም። ክርስቶስ ደግሞ አምላክ ስለሆነ ልቡናንና ኩላሊትን የሚመረምረው እኔ ብሎ ነገረህ ማለት ነው። ይሄው ነው። አንተ ስላልከኝ በቂ ነው። በጣም ሚዩት እንዳታረጊ እሺ፣ አደራሽን ሚዩት እንዳታረጊ። አሁን ጉድ የሚፈለው ማለት ነው። እና ጥሩ ነው እኮ ለማመሳሰል የምትሞክሪው ነገር። አሁን ጥያቄ ልትጠይቂ ነው። እሺ ለምለምዬ፣ ለምለም የምን ማመሳሰል ነው? ቃል በቃል የተነገረውን ነገር ነው ያመጣው። ማመሳሰል ብሎ ነገር የለም። አንቺ አብራርተሻል፣ ያቅምሽን ጀምረሽ ጥያቄ ተጠይቂ። አሁን ያመጣሽው ጥቅስ ላይ ጥያቄ ትጠይቂያለሽ። አሁን እኔ ለምሳሌ አንቺ ማታቂውን ማለትም ከአንቺ ብቻ ውጪ ማንም የማያውቀውን ነገር ብነግርሽ፣ ማንም በቃ ማለት አንቺ ብቻ የምታውቂው ነገር እና አምላክሽ የምታውቂው ነገር ብነግርሽ፣ ያ ማለት ኦልሬዲ አምላክ ነሽ ማለት ነው አይደል? እንደዛ ነው አይደል እያሰብሽ ያለው? ያ ማለትም ልብና ኩላሊት መመርመር ማለት ነው አይደል? ቆይ መልሻው ቀጥይ እኮ ገብቶኛል እኮ እኔ ብነግርሽ፣ አሁን እንደዛ ብዬ ብነግርሽ ዋና እኔ ማላውቀው አንቺ ማታውቂው ነገር ልነግርሽ እኮ ነው እናቴ ማለት ያልተፈጠረ በቃ ሰው የሆነ ያልተፈጠረ ነው ያልተፈጠረ ነጋሪው ነው ማለት ነው። ነጋሪው ያልተፈጠረ ቢሆንና ያ በቃ አንቺ እንደምታስብ ይላልሽ በቃ ታይውሽ እንደውምሽ ኢየሱስ በቃ አረቁ አንድ ጊዜ ይሄን ጥያቄ ልጠይቅ። አንዴ ይሰማል? አትሰማም? ኦኬ ለምለም አትሰሚም እያሉ ነው። አንተ ግን ትሰማኛለህ አይደለ? ለምን ሌሎቹ አልሰማቸውም? እሺ ላስቀጥልሽ። አንዴ ግን ኔትወርክሽን አስታኪ። እሺ ጋይስ ሪፖርት እየተደረገ ገና 700 ነው። አንዴ ለምለም ይኸውላችሁ፣ ሰው በበዛ ቁጥር የታብታቡ እንትን ይታያል፣ አልጎሪዝሙ ያየዋል። እና ታብታብ ኮፒ ሊንክ ሼር የማታደርጉ ከሆነ ምንድነው የምትሰሩት? 2400 ሰዎች። ስለዚህ ቀጥታ አሁን ለምለም ልጠይቅሽ፣ ያው እስከሚሰማ መጥቻለሁ መሰለኝ ብሎ ይቅርታ። ልጠይቅሽ፣ አልጠየቅሽም ጥያቄ። ኢየሱስ ክርስቶስ መልሽ፣ እሺ መልሽ። የሆነ አካል ያልኩት እኔ አላልኩም። እናትዬ አሁን በጣም ታገሸሻለሁ። እሺ ማን አካል? ለምሳሌ እስኪ ቆይ በቃ ግልጽ አድርግልኝ ጥያቄ። ኢየሱስ ቢናገር አንቺ ምንድን ነው የምትመለሽው? የማያውቀውን አንቺ የማታውቂውን ነገር ኢየሱስ ቢነግርሽ ምንድን ነው ብለሽ የምትመለሽው?
ያሰብኩትን ከሆነ ክርስቶስ የነገረኝ ቆይሻልኩ ጭንቅላቴ ያሰበውን ከሆነ የነገረኝ አምላክ ስለሆነ ነው። ማንም ሰው በጭንቅላቴ ያሰብኩትን ሊነግረኝ ስለማይችል ከአምላክ ውጭ ማለት ነው። መልስ ይሄ ነው። በጣም ጥሩ በጣም ጥሩ። እስቲ ዮሐንስ ወንጌል ምዕራፍ 4 ላይ ወጭ እስቲ አይ የለኝም። እሺ ዮሐንስ ወንጌል ምዕራፍ 4 ላይ ጥያቄ ነው የምጠይቅሽ እናቴ። እኔ ጋር እንደዚህ አይነት ነገር የለም። ጥያቄ ነው የምጠይቅሽ ከባይብል። ኦይ አትጠይቂያለሽ፣ አታስቢ። ዮሐንስ ወንጌል ምዕራፍ 4 ላይ ምን አለ መሰለሽ? እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም ማለት። እኔ የምጠጣው ውሃ በውስጡ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆንለታል እንጂ። ሴቲቱም ጌታ የምጠጣው ነው የምሰጠው ነው። አስተካክለህ አንብበው እስቲ። ይቅርታ በጣም እሺ በቃ እሺ፣ ትክክል ነሽ። በቃ ልቀጥለው። ሴቲቱም ጌታ ሆይ እንዳልጠማ ዳግመኛም ውሃ ልቀዳ ወደዚህ እንዳልመጣ እባክህ ከዚህ ውሃ ስጠኝ አለችው ይላል። ኦኬ ጌታ ኢየሱስም ሄደሽ ባልሽን ጥሪና ወደዚህ ነይ አላት። ባልሽን ጥሪና። ከዛ በኋላ ሴቲቱ ባል የለኝም ብላ መለሰችለት። ጌታችን ኢየሱስም እንዲህ አላት፣ ባል የለኝም በማለትሽ መልካም ተናገርሽ አላት። ቀድሞ 5 ባሎች ነበሩሽ አላት። ያቅ ነበር ኢየሱስ 5 ባል እንዳላት መጀመሪያ ኖርማሊ ያቅ ነበር። መልካም ጥሩ። አሁን መጣልኝ። የዚህ ሴትዮ የተደረገን ነገር ነው የነገራት ወይስ ያልተደረገን ነገር? ያለውት ኢየሱስ ይሄንን ነገር በአይኑ አይቶ ነው ወይስ ደግሞ በልቡ አውቆ ነው ይሄንን ነገር የተናገረው? አውቆ ነው ይሄንን ነገር። መልካም ጥሩ። ኢየሱስ ክርስቶስ እሷ አይደለም ባሎች እያሏት ይቅርና ባል ሳይኖራት ሳትፈጠር ማንስታ ያውቃት ነበር። ምክንያቱም ክርስቶስ ከሷ በፊት አስቀድሞ ስለነበር። መልስ ይሄ ነው። ጎበዝ ላላ ጉድ ልትሆኝ ነው። ከዛ ሊመጣ እኮ ነው። ይህንንስ እውነት አልሽ አላት። ከዛ ሴቲቱም እንዲህ አለችው፣ ጌታ ሆይ አንተ የነገስታት ንጉሥ ነህ፣ የአማልክት አምላክ ነህ እንደሆን ካለው አንተ የነገስታት ንጉሥ፣ የጌቶች ጌታ፣ የአማልክት አምላክ ነህ ብላ አለችው። እንዴት ታያለሽ ለምለም? እኮይ ነው አልኩልሽ፣ የጌቶች ጌታ አለች። ቆይ ላሳያቸው። ህዝቡም እንዲያይ አለችው ስላልከኝ ቀጥልና አንብበው እንዴ። ቆይ አንድ ጊዜ ህዝቡም እንዲያይ እኮ ነው። አንድ ጊዜ ተመልከቱ። ይኸው አወቀ ኢየሱስ። ሴቲቱም እንዲህ አለችው፣ ጌታ ሆይ አንተ የነገስታት ንጉሥ። ይታያችኋል። ይሄ የማቀልመው ቃል እዚህ ጋር ነው። የነገስታት ንጉሥ፣ የጌቶች ጌታ፣ የአማልክት አምላክ፣ እውነተኛ አምላክ ብቻህን የሆንክ አንተ ነህ ራስህ አለችው ይላል። እንደሆንክ አያለው ብላ መለሰችለት። አሳየኝ ማለት ነው። አሁን እኮ የራስህን እያወራህ ያለው በቃ እኮ ተስማማን። በቃ አሁን መልሱ በሾር ይገባል። አሁን የራስህን ነው የምታወራው። በዚህ ጥቅስ መሰረት አምላክ ነው አይደል? የራስህን ነው የምታወራው እኮ እያልኩ ነው። እንዴ ምን ሆናል? በዚህ ጥቅስ መሰረት አምላክ ነው ወይስ አይደለም? የራስህን ነው የምታወራው። ጥያቄህን ተቀባል በነገር ላይ አምላክ ወይስ አይደለም? እናቴ ሄሎ ዶሮችን ተጠቀሙበት። አሎ ፍትሃዊ ነን። አዎ ግን ባክ ኤንድ ፎርዝ ላይ ስንመጣ እንከብዳለን። ቆይ እናቴ ቆይ አንዴ ተረጋጊ። አሎ ተረጋጊ። ባክ ኤንድ ፎርዝ ላይ ስንመጣ ምን ከብዳችሁ? ለዚህ ነው አሁን ጥያቄ መለስኩ። የጠየቁት መልስ ሰው እንዴት ራሱ ጠይቆ ራሱ መልሶ ራሱ ይስቃል? ይሄ እኮ ይጅል የሞኝ እኮ አንቺ ነሽ እኮ የምመልሽ። ጌታ ሆይ አልመለስኩም። አሁን እስኪ መጀመሪያ እስኪ አንተ ተረጋጋ እንጂ ተረጋጋ። ሴቲቱ የአምላኮች አምላክ የጌቶች ጌታ ነህ አለችው። የቱ ጋር ነው ያለችው? እስኪ ስተኛ አሳይኝ እንዳለችው። ይኸው ህዝቡም አንድ ጊዜ ህዝቦች እኮ ላሳያቸው ነው። ቆይ ተመልከቱ። ዮሐንስ ወንጌል ተመልከቱ። ዮሐንስ ወንጌል ምዕራፍ ስንት ነው መሰለህ? ምዕራፍ 4 ላይ ቁጥር ከ14 ይጀምርና ወርዶ ተመልከቱ። እሺ ያጀማ እኔ አይን የለኝም፣ ኢብራሂም አይን የለውም። እና ይሄንን ነገር ስላወቀ ተመልከቱ። ኢየሱስ ስላወቀ ምን ተባለ መሰላችሁ? 5 ባሎች አሉሽ ምናምን በቃ ይሄንን አውቁ ነገራት እና ከዛ ቆይ አንዴ ቆይ ላሳያቸው ከምታሳያቸው ከፈለግኩኝ ራሴ በቃሌ ልነግርህ እችላለሁ። ፖለቲካህን ተወው፣ አስቀምጠው ፖለቲካህን። አንድ የሚዩት አድርጊ። በቃ እንደዚህ በጣም መረበሽ ጀመርሽ። አንዴ መውረድ ፈልገሽ ሴቲቱም እንዲህ አለቻቸው።
ኧረ ቆይ አንዴ እናትዬ፣ ቆይ ተረጋጊ። ማነሽ ሲስቱ ተረጋጊ። ይኸው አሳየኝ ብለሽኝ ነበር። ይኸው አሳየውሽ። አንተ የነገስታት ንጉስ ነህ፣ የጌቶች ጌታ ነህ። ይታይሻል፣ እዚህ ጋር ጥቅሱ ይታይሻል። ይሄ እዚህ ጋር ይኸው የነገስታት ንጉስ፣ የጌቶች ጌታ ያማለት ነው። አንብበው እስቲ፣ ቀልዱን ተወውና አንብበው እስቲ ምን እንደሚል። ይኸው አነበብኩት እኮ የነገስታት ንጉስ ልብና ኩላሊትን ስለሚመለከት ምን ተብሎ ተጠራ? ታድርጉኝ በጌታ ጥያቄ ጠይቃችሁ መልሱ እያላችሁ ምን ታደርጋላችሁ? በቃ አሁን በቃ እና ተመልሶልሽ በቃ አሁን እኮ በቃ ተመለሰ እኮ በቃ ደህና ነገር። አሁን በቃ ጥሩ በቃ አንተ ጥያቄን ጠይቀህ ራስህ መልሰዋል። ኦኬ እኔ ልጠይቅ ልሄድ። ብዙ ጥያቄ አልተጠየቀም። ቆይ አንድ ጊዜ ሲስቱ እሺ፣ አንድ አሁን ይሄው መለሽ ብለህ እያወራ ኢየሱስ አላሶራሽ። አሁን ሚውት ትደረጊያለሽ። አለዛ ደግሞ ያው እንግዲህ አቅማችን ሚውት ነው በለኝ አድርገኝ። በቃ ችግር የለም። ልክ እንደ አባቶች እንደ ወንድምሽ ማለት ነው። እሺ ልክ እንደ ወንድምሽ። አሁን እንቀጥል። ምን እናደርጋለን? እስኪ አንዴ ተረጋጊ፣ እንዳታወሪ ከዚህ በኋላ ጥያቄ ልጠይቅሽ። ኢየሱስ እቺ ሴት ባል እንዳላት ያውቅ ነበር ወይስ ያውቅ ነበር? መጀመሪያ ማለት ኖርማሊ በሰው እንደ ሰውኛ ስናስበው ያውቃል ወይስ አያውቅም? አይቶ ጥቅሱ ጋር ምን አለ? ባሎች አለሽ ብሎ ነገራት ክርስቶስ። እንደዚህ አይቶ ያውቅ ነበር ወይስ አስቀምጦ እባክህ ጥቅሱ ላይ ምን አላት ክርስቶስ? ገብቶኛል እኮ እሱ የጠየኩሽን ጥያቄ መለሽ። እኔ ላይ አትንጠልጠይ። ጥያቄ ነው የጠየኩሽ። በቃ አሁን ይኸውልህ እንዲህ አድርግ ኢብሩዬ፣ ጥያቄ ጠይቀኝ። እኔ ላብራራ ምናምን እንዳትዪ፣ ላብራራ ምናምን እንዳትዪ። ማብራራት የሌለው ነገር አለ እንዴ? ማብራራት የሌለው ጥያቄ አለ? ስትሬት ፎርዋርድ ኢየሱስ እቺ ማብራሪያ የሌለው ጥያቄ አለው ኢብራሂም። ቆይ ኢየሱስ እቺን ሴትዮ ሳያይ ማለት ነው እዚህ በማንነቱ ቆሞ ሳያይ አውቋል ወይስ አላወቀም? ጥያቄ ይጠይቃል ወይ አውቋል ወይ አላወቀም? እንዴ ኢብሩ አረመጀመሪያ አስወራኝ። ጥያቄን መልሽ በደንብ አስወራኛ። እስኪ አስወራኝ። እሺ በቃ አልቋል ወይስ አውቋል ወይስ አላወቀም? ነገርኩህ እኮ አልኩህ። ቅድም እኮ መልሼልሃለሁ አይደል? ቆይ እስኪ አድምጥ። ወደዛ ናት ልመልስ። እሺ ዝም በል ልመልስ እኮ ያልኩህ እንዴ ኢብሩ ልመልስ ምናምን አትበይ። አውቋል ወይስ አላወቀም? ኢየሱስ ክርስቶስ አይደለም ባሎች ያሏት ባል ሳይኖራት ከመፈጠሯን በፊት ያውቃታል። አልጠየኩሽም። ያውቃል አይደለም አውቋል ወይስ አላወቀም? ሳይ እኮ ያውቃል ማለት አወቀ ማለት እኮ ነው ወንድም ማለት። አልጠየቅኩሽም እናትዬ፣ ያልጠየቅኩሽን አመለሽ። እሺ አውቋል። ለምንድን ነው አውቋል? በጣም ጥሩ በጣም ጥሩ። ያወቀው ሳይ ነው አይደለም? ቃሉ ላይ አየም አላየም ስለማይል አላውቅም። እኔ እሱን አላውቅም ልበል። አላውቅም። አዎ ያጻፈ ነገር አላወራም እኔ በቃ ይሻላል። አይ በቃ እሺ፣ አይ በቃ አይ ወላሂ ነው የምላችሁ። ልብ አድርጎ ያጀማ አንዴ ሚታርግ። እሺ ምንድነው እሱ ሚታርግ? እኛ ነን በቃ ባይብላቸውን እንዴ ምናስቀጥል። ተረጋጊ በቃ ስታውቂ ነው። እሺ ስታውቂ ሌላ ሰው እናስቀጥላለን። አሁን አይ ቲንክ መምህር ገብቷል። ኢንሻአላህ ተመለሰሽ ትገቢያለሽ። ለጥያቄ ምናምን ስትገቢ ትገቢያለሽ። ተመለሰሽ ልብ አድርጎ ያጀማ። ኢየሱስ ያቺን ሴት ስላየ ያቺን ሴት ሳያያት ምን አድርጓል? አውቋል። ግን የተባለው ለምንድን ነው? ምንድነው የተባለው? ነብይ ነው የተባለው። ነብይ ተግባባን። የተባለው ምንድነው? ነብይ ነው። የነገስታት ኢየሱስ ደግሞ ይሄን አልተቃወመም። ነቢያቶች ሳያዩ እንደሚያውቁ ያውቁ ነበር። እነዛ እስራኤላውያን በደንብ ነበር የሚያውቁት። በደንብ ተግባባን። ነቢያቶች ሳያዩ እንደሚያውቁ ለምን? ስልጣን ስለተሰጣቸው ነው። በቃ አለቀ። ሌላ ነገር የለውም። ኢየሱስ ክርስቶስ ስልጣን በሰማይና በምድር ተሰጥቶታል። አባቱ ደግሞ ሁሉን ነገር ይነግረዋል። ዳትስ በቃ አለቀ። ምንም ችግር የለው። በቃ ከዚህ ምንም አለቀ። ስለዚህ ይሄን ያለው ነገር ማለት ነው። እሺ ጓንዴ ሰላም ብለናል። ከአንተ በፊት የሚቀድም ሰው አለ። እሺ ዳን ቲደብሊው የሚባል ኦኬ፣ መውረድ ፈልገ ነው። እሺ ታች አልቅሰና። እሺ በረዶ ምናምን ክፍል ገብተናል። ቀጥል አቡኪ። ማን ነው? ኦኬ አዎ ድምፅ እንትን ብሎብኝ ነው። እሺ ቀጥል። ቆይ አፋሩቅዬ፣ ምናልባት ሰው እያወረድን እያስገባን ስለማይሆን ኢንሻአላህ በኋላ እናስተካክላለን። እሺ እንትና ማን ነው ወንድም ያህያ የለቀቀውን ቪዲዮ ሁላችሁም እየገባችሁ ሼር ኮፒ ሊንክ አድርጉለት። እንትናን እያወረድን እንትናን ማስገባት ስለሚከብድ ማለት ነው። እሺ ሰው መምረጥ ይከብደኛል በዚህ ሰዓት። በቃ ትችላለህ ኢንሻአላህ።
እሺ ችግር የለውም ኢንሻአላህ። እሺ ቀጥል አቡኪ፣ ቀጥል፣ አስቀጥለው። ጴንጤኮስታል ነህ ወይ? ከይቅርታ ጋር አልሰማሁም ወይንስ አያስፈልግም እያልክ ነው ያለው? ዳንዬ አንዴ ከይቅርታ ጋር የማይነ ይሰማል። እንዳምጠኛ ዳኒ ረጋብል ታብታብ አድርጉ። ሁላችሁም ሪፖርት እያደረጉ ነው ያሉትና እባካችሁ ኮፒ ሊንክም አድርጉ፣ ታብታብ አድርጉ። ቀጥል ሐቢቢ። ሲሰማ ኮሜንት ላይ ጻፉ። ያው እስቲ ሲሰማ አንተን በሉ። ታብታብ ስለማታርጉ 2400 ሰዎች አላችሁ፣ ግን ያው አይሰማም ነው እያሉ ያሉት ሁሉም። አይሰማም። ያ ጀማ የእናንተ ችግር እኮ ነው። በደንብ አድርጋችሁ እንትን በሉ እሺ። ኢንሻአላህ ቀጥል አቡኪ። አሁን ይሰማል የማወራው። እስቲ ከታች ያላችሁ ኮንፈርም አድርጉ። ይሰማል ብለዋል ከታች። ኦኬ በጣም ጥሩ። የሚሰማ ከሆነ ዳን አለ አይደለ? ኦኬ ፔንቴኮስታል ነው አይደለ? ኮንፈርሜሽን ኦኬ። ቆይ አንዴ እኔ ጥያቄ ስላለኝ ነገረ ክርስቶስ ላይ አንተ እንደ አንድ ጴንጤኮስታል ቆይ አንዴ ማን ነው አንዴ ነው? አይ የሆነ ልጅ ነው ክርስቶስ አምላክ ነው የሚለው እኮ ነገረ ክርስቶስ ነው። ምን ሆናችሁ ነው? ጤነኛ አይደላችሁ እንዴ? ቀጥል። እሺ እንደ አንድ ኧረ በለው ቆይ ዳንዬ፣ ማንም መሀል አይገባም። እሺ በቃ እኔ እናንተ ነው የምናወራው እንደ አንድ ፔንቴኮስታል። ኦኬ አንተ በሞኖቴሊዝም ነው የምታወራው የምታምነው፣ ወይ ደግሞ በዳይቶሊዝም ነው? በየትኛው ነው የምታምነው? በርዕሱ ማውራት እንችላለን። የነገረ ክርስቶስ ጥያቄ ነው። በርዕሱ ማውራት እንችላለን። ርዕሱ ላይ ነው የጠየኩህ። በሞኖቴሊዝም ነው የምታምረው ወይ ደግሞ በዳይቶሊዝም? ኢየሱስ አምላክ እንደሆነ ላሳየ ይችላለሁ ጊዜ ከሰጠኝ። ኧረ እባክህ ከይቅርታ ጋር የነገረ ክርስቶስ ጥያቄ ነው እየጠየቅኩ ያለሁት። ገብቶኛል። በርዕሱን ኢየሱስ አምላክ እንደሆነ 3 ደቂቃ ስጠኝ ያሳያለሁ። ኦኬ ዳይቶሊዝም ምንድን ነው? ገብቶኛል አላለም። ምንድን ነው ዳይቶሊዝም? ኢየሱስ አምላክ እንደሆነ ከመጽሐፍ ቅዱስ አውጥቼ ያሳያለሁ እኮ። ቆያ ጥያቄን መልስልኝ። ጥያቄን ልመልስ ነው አይደለ? ዳይቶሊዝም ምንድን ነው? ኢየሱስ አምላክ እንደሆነ አሳይሃለሁ። 3 ደቂቃ ስጠኝ። እሺ ቢላይ አሌይኩም። ተመልከቱ፣ ጥያቄን አዳምጠው መልሰ። እንደ አንድ ጴንጤኮስታል በሞኖቶሊዝም ነው የምታምነው ወይ በዳይቶሊዝም ነው የምታምነው አልኩ። መልስ ኢየሱስ አምላክ ነው በሚለው ነው የምናወራው። የለም የኢየሱስ አምላክነት ጥያቄ ነው። ነገርኩ። ተርሙ ይብራራልኝ ይቻላል ዳንዬ? አይ ይችላል፣ ማብራራት ይችላል። እኔ ግን አሁን ኢየሱስ አምላክ እንደሆነ ያዘጋጃቸው አሉ። እሱ ዲስከስ አድርገን ቆይ ችግር የለውም እንዴ አንተ እንዴት እንጂ አንተ የጻፍከውን ነገር ዲስከስ ለማድረግ ያ ቦታ እኮ አይደለም። የቤት ስራ ተሰጥተው ቢሆን ኦኬ አክሴፕት እናደርጋለን። አሁን ጥያቄ ነው እየተቀበልክ ያለው። በጣም ሲምፕል ቀላል የሆነ ማንም እዚህ ጋር ሙስሊሞቹ ብትጠይቃቸው ይመልሱልሃል። ባይዘው አንተ በየትኛው ነው የምታምነው ነው። እኔ ገና ፕሪሚሲስ ጥያቄ ራሱ አልጠየኩም። አይ ቲንክ ይደብራል ትንሽ። ቢያንስ ፕሪሚሲስ ይደብረው። ኢየሱስ አምላክ ነው ወይ ብለህ ጥያቄ አቅርበህ እንደዛ ቆይ ኢየሱስ አምላክ ነው ወይ ብለህ ጠይቀህ ጥያቄው ሊመለስ ሲል ጥያቄን አዳምጠኝ። ጥያቄ አይቼም እመጣለሁ ይቻላል፣ አብራራልኝም ማለት ይቻላል። የነገረ ክርስቶስ ወሳኝ ጥያቄ ነው። ወሳኝ ጥያቄ ለስንት ዓመት የተፋጁበት ማለት አንተ የምታምነው በየትኛው ነው ነው ያልኩህ። ሰማኝ። ኢየሱስ 2 ባህሪ እንዳለው አምናለሁ። ዳስ ነው ኢየሱስ ክርስቶስ አሁን አምላክ ነው ማለት ነው። ቆይ እኮ እዚህ ጋር ነው አሁን ኢየሱስ አምላክ ነው የሚለው እናወራ። በቃ ከዚህ በላይ ልጓዝ። ዳንዬ እባክህ ዳንዬ ቆይ ኦኬ። በዳይቶሊዝም ነው የምታምነው ማለት ነው አይደለ? ኢየሱስ አምላክ እንደሆነ ዳይቶሊዝም ማለት ቆይ ዳይቶሊዝም ማለት 2 ፍቃድ ማለት ነው። እሺ ተስፍዬ ቆይ አንዴ የሚታደርግ ቆይ ዳይቶሊዝም ማለት 2 ፍቃድ ነው።
ሞኖ ደግሞ ማለት አንድ ፍቃድ ነው። ተስማማን። ሁለት ፍቃድ ነው ማምነው አልከኝ። ኦኬ የአምላክና ኢየሱስ የሰውነት ሁለት ፍቃድ ባህሪ አለው። ስማኝ፣ ኢየሱስ ሁለት ባህሪ አለው። ሞኖቴሊዝም እሱ አምላክነቱን አይለውጠውም። ሁለት ባህሪ ኖረውም አንድ ባህሪ ኖረውም። ኦኬ ዳይቶሊዝም ማለት ባህሪ ማለት ነው ወይስ ፍቃድ ማለት ነው? ስለ ኔቸር ነው የሚያወራው። ግን ዳይቶሊዝም ማለት ሳንገባ 2200 ሰው አስቀምጠ ቴዎሎጂካል ጃርከን እንትን ከማድረግ ኢየሱስ አምላክ እንደሆነና እንዳልሆነ ብናወራ ይሻል። አይ ቲንክ ቆይ ዳይቶሊዝም ማለት ሁለት ኔቸር ነው ወይስ ሁለት ፍቃድ ነው? ኢት ሃዝ ቱ ዱ ዊዝ ኔቸርስ። ኦኬ ዳይዛ ውስጥ መግባት የለብንም። እስቲ ና እስቲ አንድ ኢብሮ ትልቁ ላይ አድርግልኝ እስቲ አንድ የቴዎሎጂ መጽሐፍ ክፈትና ዳይቶሊዝም ማለት ሁለት ኔቸር እንደሆነ ማስረጃ ስጠኝ እስቲ። ኦኬ ስለዚህ ወንድማችሁ ግልጽ በሆነ መልኩ የኢየሱስን አምላክነት አምኗል ማለት ነው። ጨርሻለሁ። ሰላሙ ነው። ወራበለ ሰላሙ ነው። ሰላሙ ነው። ኢየሱስ አምላክነቱን አምኗል። እናመሰግናለን። እንዳትሄድ በቃ ይቀጥል። እናመሰግናለን። አልጠየኩም እኮ ዳንዬ ኢየሱስ አምላክ እንደሆነ ወንድማችሁ በቃ ያሳይ። አህመድ በቃ ከብዶታል። በ2000 ሰው ፊት አምኗል። አህመድ እኮ ቆይ ከብዶታል። ይኸኛው በቃ እዛኛው ላይ አውራው በቃ ተው። ይሄ ከብዶታል። ስለዚህ ይሄንን ጥያቄ ሊትራሊ ምን እንደሆነ ያቆም ነው ፖይንቱ ማለት ነው። እኔ የነገረ ክርስቶስን ባይዘው ላፈርሰው ነበር ሐሳቤ። አይ ቲንክ አንተ ካለ ብታፈርሰው ብራዘር በጣም ጠቆ እንቀጥላ ስንቀጥል ላሳይህ። ቆይ አንዴ ወይኔ ተስፊሽ ደግሞ ባላ ከሰንታኳ ባይ ዘ ዌይ ሁለት ኔቸር ልበል እንጂ አንድ ክርስቶስ በሚለው አንድ ነው ሁላችንም። ምንም አዲስ ነገር የለውምና ኢየሱስ አምላክነቱን አምነሃል። ለማንኛውም ስህተትህን አታስብ። ቆይ አሁን እዛ ጋር ችግር የለውም። አሁን የጀመርከው ማስረጃ አለኝ ብለሃል። ቱ ኔቸር እንደሆነ ማስረጃ ስጠን መጀመሪያ። አይ ዶንት ሃቭ ቱ ዱ ዛት ብራዘር። ኢየሱስ አምላክ እንደሆነ አምነሃል እኮ። ኦኬ በጣም ጥሩ። ስለዚህ የለም ማለት ነው። እኔ ወላሂ ይሄንን ፕሪንሲፕል ተከትዬ ኢየሱስ ክርስቶስ አምላክ እንዳልሆነ ላሳየው ነው። ሊትራሊ ምን እንደሆነ ያውቀው ማለት ነው። ኢየሱስ አምላክ እንደሆነ ኢየሱስ አምላክ በቃ አለፍኩልህ። የለም ኢየሱስ አምላክ እንደሆነ ኢየሱስ አስተምሯል። ኢየሱስ አምላክ እንደሆነ አስተምሯል ወይ የሚለውን ከመጽሐፍ ቅዱስ እያወጣሁ አሳያለሁ። እንዳስተማረ ምዕራፍና ቁጥር ቶሎ በል። የዮሐንስ ለምሳሌ ጳውሎስ ከጻፋቸው ጽሁፎች አውጥቼ ላሳይ ይችላለሁ። ጳውሎስ ኢየሱስ ነው? አቤት እንዴ ኢብራሂም መምህር ገብቷል ያልከው ይሄንን ነው? ኢየሱስ ያስተማረበትን ስጠኝ ዳንዬ። ኧረ እባክህ ኢየሱስ ሲያስተምር ስማኝ፣ ትእዛዛቶችን ለውጠዋል። ለምሳሌ የብሉይ ኪዳን ትእዛዝ አልጠየኩም። ስታስበው ኢየሱስ እኔ አምላክ ነኝ እኔ እግዚአብሔር ነኝ ምናምን እያለ እንዲያወራ ኤክስፔክት አድርገን ኢየሱስ አምላክ ነኝ እግዚአብሔር ነኝ ብሎ አላስተማረም። ቴንክ ዩ እንደዛ እንዲል ትፈልጋለህ ወይ አለኝ። ኧረ አልፈልግም። እንዴት ይላል ሰው? እንዴት እኔ አሁን ስገባ እኔ ዳንኤል ነኝ ብዬ ተናግሬያለሁ። ስማኝ ቆይ እኔ አሁን ስገባ እዚህ እኔ ዳንኤል ነኝ እኔ ስራዬ እንደዚህ ነው ምናምን ብዬ አውርቻለሁ። ስምን ጽፈህ ነው የገባው? ስሜን እራሱ አታውቀውም። የአባቴ ስም ማን ነው? ስለዚህ አባቴ የለኝም ማለት ነው። በለው ቴዎሎጂ በለው ብቃት። እሺ ኢየሱስ አላስተማርም አይደል? አላስተማርም ብለህ እለፍና ወደ ሐዋርያት እንሂድ። ባይ ዘ ዌይ አንድ ነገር ላብራራለህ። ኢየሱስ አምላክ አይደለም ካልክ አንድ ጊዜ ኧረ እኔ ምንም አላልኩም። ተወኝ። ኢየሱስ አንዴ አምላክ አይደለም ካልክ አዳምጠኛ አላልኩም። አንድ ደቂቃ ሰጠኝም። እሺ አንድ ደቂቃ ተሰጠው። ከ51 ነው ከ52 ትጨርሳለህ። 30 ሴኮንድ ይበቃኛል። ችግር የለም። ኢየሱስ አምላክ አይደለም የሚል ጥያቄ በእናንተ ሳይድ ካለ እኛ ክሌም ስለምናደርግ እኛንን ጥቅስ የምንመራው እንጂ አንተ አይደለም። ገብቷል? የቱ ጋ ነው ኢየሱስ አምላክ የሆነው ብለህ ትጠይቀኛለህ። ሄጄ በጣቴ እየነካው አሳይሃለሁ። አንተ ግን ምን አደረግ? እንደዚህ አይነት ነገር እንዳይቀርብልህ ብለህ የሆነ እንትን ዲስትራክት ታደርጋለህ። እንደዛ መሆን የለበትም። ስለዚህ ጥቅስ እናሳይ፣ ያን ጥቅስ እንፍተው። እሺ ልቀጥል አሁን። ኦኬ ቀጥል፣ ችግር የለውም። ኦኬ መሰረቱ ራሱ የተናገርከው ነገር ህጹጽ ነው፣ የቋንቋ ህጹጽ ነው ማለት ያለብህ። እናንተ ኢየሱስ ክርስቶስ አምላክ አይደለም ካላችሁ አልከን። ምን ማለት ነው? ግራ ኢየሱስ አምላክ ነው የምትሉት እናንተ? ኢየሱስ አምላክ ነውም አይደለም የሚል ፖዚሽን ይዤ አልመጣሁም እዚህ ጋር።
ችግር የለውም። እናንተ ኒውትራል ናችሁ፣ እኛ ነው ብለናል። ስለዚህ ክሌሙ የኛ ነው። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ አምላክ ነው ብሎ አስተምሯል ወይ ነው የኔ ጥያቄ። ኢየሱስ እኔ አምላክ ነኝ ብሎ እንዲናገር ኤክስፔክት አደርጋለህ እኮ? አላስተማረም። እኔ አምላክ ነኝ፣ እኔ አልፋ ነኝ። አክቹዋሊ አልፋ ኦሜጋ ያለበትን ላሳይ እችላለሁ። ምንም የለውም። እሺ አምላክ ነኝ ግን አላለም። ወደ አልፋ ኦሜጋ እኔ ስገባ እኔ ዳንኤል ነኝ ብዬ ተናግሬያለሁ። አረ ስለአንተ አልጠየቅኩም። እባክህ አንተና ኢየሱስን አንድ አታርግ። አረ እባክህ ተው። ምን ሆነ ነው? እንዲገባህ ነው አብራዘር። አልገባህ አለ እኮ በምሳሌ ነው አይደለም? ችግር የለውም። አረ ችግር የለውም እኮ ምን አልከን? የሆነ ቁርጥ ያለ ነገር ንገረኝ። አንጀቴን ነው እየበላኸው ያለው። ኢየሱስ ተናግሯል። ኢየሱስ አምላክ እንደሆነ ከመጽሐፍ ቅዱስ ጥቅስ አውጥቼ ላሳየህ። ኢየሱስ አስተምሯል ወይስ አላስተማረም? ኢየሱስ ኃያል አምላክ እንደሆነ የተባረከ አምላክ እንደሆነ አረ ኢየሱስ ይናገር እንዴ! ምንድነው ቆይ የምታስተምሩት? ቆይ ህዝቡን እሺ ኢየሱስ አምላክ እንደሆነ በምን ነው የምታስተምሩት? ስማኝ ቆይ ኢየሱስ አምላክ እንደሆነ እሱን አይደለም። ይሄ ደግሞ ቁርአን በዚህ በቁርአን ነግሮናል። ይሄ ቁርአን ደግሞ ዲቫይን ሬቨሌሽን እንደሆነ በመኒ ወይ በብዙ ወይ ፕሩቭ ማድረግ እንችላለን። ኢፍ ዊ ፕሩቭ ኢት ኢዝ ዲቫይን ሬቨሌሽን ግልጠተ መለኮት መሆኑን ፕሩቭ ማድረግ የምንችል ከሆነ ደግሞ ጌታ አምላካችን ከአምላክ የመጣ ስክሪፕቸር አምላክ ራሱ እንትና ሙስሊም ነበረ ካለሽ I don't know what you need ከዚህ በላይ ምን እንደሚያስፈልግ አላውቅም። ሶ ይሄ በቂ ኤቪደንስ ነው። ልክ እንደ አንድ አማኝ ማለት ነው። ወደ ሌላ ቦታ ምን እንመጣለን። እዚህ ላይ ጥያቄ አለሽ? ስለዚህ ፋሩቅ አነስ አሁን አንድ ጥያቄ መልሽ ልጠይቅህ። አንድን ስክሪፕቸርን ብቻ በማንበብ ከአምላክ ስለተሰጠኝ ያሌላ ኮንፈርሜሽን አክሴፕት አደርጋለሁ። ስለዚህ አላህ ያለው ቃል ትክክል ስለሆነ ሌላ ማረጋገጫ አያስፈልገኝም ነው? አዎ ወይ አይደለም ብቻ ነው ትመልስልኝ። እሺ ያ ዲቫይን ሬቨሌሽን መሆኑን ፕሩቭ ማድረግ የምንችል ከሆነ we don't need any ከዚህ በላይ ምንም ኮንፈርሜሽን አያስፈልገንም ከአምላክ በላይ። እሺ ዲቫይን ሬቨሌሽን መሆኑን በምንድን ነው ኮንፊርም የምታደርገው? that's a good question። ያ በጣም አሪፍ ጥያቄ ነው። ዲቫይን ሬቨሌሽን መሆኑን ቁርአንን በምንድን ነው የምናውቀው ከተባለ ቁርአን በሰባተኛ ክፍለ ዘመን አንድ መጽሐፍና ማንበብ በማይችል አካል እንዳልተጻፈ በምንድን ነው በዛ አካል ሊጻፍ እንደማይችል ፕሩቭ ማድረግ እንችላለን። ዲቫይን ሬቨሌሽን መሆኑን ፕሩቭ ማድረግ እንችላለን። ለምን ከተባለ there is scientifical miracle in the Quran, linguistic miracle in the Quran, historical miracle in the Quran. so እነዚህን ሁላ ሚራክሎች አሉት። ሳይንቲፊካል ሚራክል አለበት ማለትም ከሳይንስ ጋር ራሱ ይሄዳል ማለት ነው። so በስድስተኛው ክፍለ ዘመን አንድ የስድስተኛው ክፍለ ዘመን ላይ ያለ ሰው ሊነግረን የማይችሉ ነገራቶችን ቁርአን ይዟል። ትንቢቶችን ይዟል ወደፊት የሚመጣውን which is ነቢያት እግዚአብሔር ራሱ ዘዳግም ምዕራፍ 18 ላይ ምንድነው ያለው? የአንድ ነቢይ መመዘኛው ምንድነው? ትንቢትን ይናገራል። ያ ትንቢት ደግሞ የሚመጣ ከሆነ ያ እውነተኛ ነብይ ነው ያለው። ሶ ቁርአን ምንድነው? ቁርአን ላይ ትንቢቶችን እናገኛለን። ወደፊት ስለሚመጡ ነገሮችን ጌታ አምላካችን አሳውቆናል። ሶ ወደፊት የሚመጡ ነገሮችን አሳውቆን እነዛ ነገሮች ተፈጽመዋል። ሶ ዊ ኖ ባይ ዚስ በእነዚህ ክራይቴሪያዎች ቁርአን ዲቫይን ሬቨሌሽን መሆኑን እናውቃለን። ስለ ሂስትሪም ያወራል። ሂስቶሪካሊም ከዛሬ ከነቢዩ ሰለላሁ ዐለይሂ ወሰለም 3000 ዓመት በፊት የተፈጠረውን ነገር ነቢዩ ሰለላሁ ዐለይሂ ወሰለም ዛሬ ላይ ነግሮን ዛሬ ላይ ደግሞ ፕሩቭ ማድረግ እንችላለን እነዛ ነገራቶች ሀፐን እንደሆኑ። ለምሳሌ ስለ ፋሮዎች መውሰድ እንችላለን፣ ዛሬ ላይ የተገኙት ማለት ነው። እና ስለ ፋሮ ሂስትሪ ማለት ነው። ስለዛ ማውራት እንችላለን። ሶ ሮዜታ ስቶን ላይ የተገኙ ነገራቶች አሉ። እነዚህን ሁላ ዴሞንስትሬት ስናደርግ ቁርአን ዲቫይን ሬቨሌሽን መሆኑን እንገነዘባለን። ማለትም በአንድ በስድስተኛው ክፍለ ዘመን ባለ ሰው ሊጻፍ እንደማይችል እንገነዘባለን። ሶ አንድ ስድስተኛው ክፍለ ዘመን ላይ ያለ ሰው ስለ ዩኒቨርስ ሊነግረን አይችልም። ኧረ አንድ አዳምጪ አስጨርሽ። እነዚህ እውነታዎች ቀድሞ አልነበሩም? አነስ አንተ የምትለው ስለ ፋራን ስለ ሙሴ ስለ አብርሃም እነዚህ ሰዎች ቀድመው አልነበሩም? ቆይ አይደለም። ልክ በቁርአን እንደተገኙ ቁርአን ብቻ እንደገለጻቸው አስጨርሽኝና ቁርአን ብቻ እንደገለጻቸውና ቁርአን ብቻ እንዳስረዳ እየተናገርክ ነውና እነዚህ ነገሮች ቀድመው ነበሩ ወይስ አልነበሩም? ቀድመው የተጻፉ ነበሩ አልነበሩም? አንዴ አዳምጪኝ። ስለ ፈርዖን አልተጻፈ? አንዴ አዳምጪኝ። ያ እኔ ፈርዖን ተጽፏል፣ ስለ ፈርዖን ተጽፏል ስል
አሁን ስፔሲፊካሊ እየተናገርኩት ያለውት ነገር የተለየ ነው። ያንን አንደርስታንድ ስላላደረግሽ ነው። ስለ ፋርኦ ተጽፏል ጀነራሊ ስለተባለ ብቻ እዚህ ጋራ ኮንፍሊክት እያደረግሽ ያለሽው። ሶ ስለ ፋርኦ ተብሏል ስል ምን ማለት እንደሆነ ቁርአን ላይ የተጻፉ እውነታዎች ወይም ሪያሊቲዎች አብዛኛው ሪዘምብል የሚያደርገው ከተውራትና ከባይብል ጋር። ስለዚህ ይሄንን እውቀት ቀድሞ ያወቀውን ነገር እንዴት ነው እንደ ፕሩፍ የምትጠቀመው? ያ አንድ አዳምጪኝ ቀድሞ ኤግዚስት ያደረገ ነገር እኮ አንድ አዳምጪኝ። እንዴት እንደ ፕሩፍ እንደተጠቀምኩት አንድ አዳምጪኝ እኮ አሁን ኦሬዲ ኤግዚስት አድርጓላ። ኦሬዲ ኤግዚስት ያደረገ ነገር እንዴት ነው መልስልሽ? አንድ አዳምጪኝ። ኧረ አንዴ አዳምጪ። በጣም በስርዓት ባለው መልኩ እየሄድን ነበረ። እንዴት ፕሩፍ እንደተጠቀምኩት ማስረዳሻለሁ። ችግር የለውም። ኦኬ ስለ ፋርኦ ለምሳሌ ስለ ፈርዖን የምናገኘው ለምሳሌ ቢብሊካል አካውንት አለ ስለ ፈርዖ የተነገረን ሶለን ሶፎርዝ ብዙ ነገሮች አሉ። ነገር ግን በሶስተኛው ክፍለ ዘመን ነብዩ ሰለላሁ ዐለይሂ ወሰለም በስድስተኛው ክፍለ ዘመን ማለት ነው ስለ ፈርዖ የተናገሩት ነገር አለ። የምናገኘው አካውንት አለ ስለ ፈርዖን የተናገሩት ስፔሲፊካል ቲንግ ነው ጠቅሼ የምናገረው። ሶ ስለ ፈርዖ የተናገሩት ነገር ምንድነው? በፈርዖ ታይም የነበሩ ህዝቦች ደስካይ ሰማይና ምድር ለእነርሱ ዊፕ እንደሚያረጉ እንደሚያለቅሱ ወደ ሰማይ ሲወሰዱ እንደሚያለቅሱ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ይሄንኑ አካውንት ተናግሯል። እነዚህ ሰዎች በዚህ ያምኑ ነበረ ብለው ማለት ነው። ይሄንን ደግሞ ሊያውቁ አይችሉም በስድስተኛው ክፍለ ዘመን። ለምን ከተባለ እኛ ራሱ ዛሬ ላይ ያወቅነው አረባክሽ አንዴ ሊያውቁ አይችሉም ስትል ሊያውቁ አይችሉም ስትል ስድስተኛው ሴንቸሪ ላይ አረብን በንግድም ሆነ በሃይማኖትም ከአረቦችም ከክርስቲያኖችም ጋር በጣም ሪሌት የሆኑ ከህንድ ጋር የሚገናኙ ማርኬት በገበያ ምክንያት በትሬድ ላይን የሚገናኙ እንደሆነ ይታወቃል። ሶ ይሄ ኖሌጅ አይኖራቸውም ወይ ይሄ ነገር ስለማያውቁም ብለህ ያውም 6 ሴንቸሪ ላይ እንዴት ልታስብ ቻልክ? ኦልሬዲ የተጻፈ ነገር ነው። ኤግዚስት እንደሚያደርጉ ነው ሰዎች የተጻፈ ነገር ነው። ሶ ይሄ ታሪክ ኤግዚስት ባደረገ ምንም አያውቁም ነበር ለማለት እንዴት ነው ያሰብከው? ያ መልሱን አዳምጫውን ብታስጨርሽኝ እንዴት ሊያውቁ እንደማይችሉ ዲሞንስትሬት ላደርግ ነበረ። ሶ ሚዩት አድርጊና አዳምጫ ታኳጂ። ኦኬ አረባክሽን እየመለስኩልሽ ነው እንዴ? ምን ሆነሽ ነው? በፈጣሪ ስም ኦኬ። ነብዩ ሰለላሁ ዐለይሂ ወሰለም አያውቁም ስል ከምን አንፃር እንዴት ነው የማያውቁት ራሱ ማለት ነው? ስለ ፋርዖ ዴር ኢዝ መኒ አካውንት እንዴት ሊያውቁ አይችሉም ከተባለ የእነዚህ ሰዎች የሚጠቀሙት ቋንቋ የነበረው ሂሮግራፊክስ ነው። እነዚህ ሰዎች የሚጠቀሙት ቋንቋ ሂሮግራፊክስ ነው። ከዛ ነው ወደ ዲሞቲክ ከዛ በኋላ ወደ ግሪክ ቀየረ ነው። እኛ እንኳን ይህንን ቋንቋ ለማንበብ በዛሬ በዘመናዊ በዚህ ሳይንስ በዘመነበት ዓለም ላይ ወርልድ ቪው ላይ ከቋንቋ ወደ ቋንቋ ትራንስሌት አድርገን ነው ይህንን ሮዜታ ስቶንን እንኳን ያወቅ ነው። ሶ ነብዩ ሰለላሁ ዐለይሂ ወሰለም ሂሮግራፊክስ የሚያውቁ አልነበሩም። ሶ he have to know hieroglyphics። ሶ እነዚህ ሰዎች በዛ ላይ የጻፉት ምንድነው? በሂሮግራፊክስ ነበር የተጻፈው። መቼ ነው የተጻፉት? ከነብዩ ሰለላሁ ዐለይሂ ወሰለም ከ3000 ምናምን ዓመት በፊት ነበሩ። ከ2000 ምናምን ዓመት በፊት ማለት ነው። ሶ እነዚህ አካላት ከ2000 ዓመታት በፊት ሮዜታ ስቶኖች ላይ ምን ጻፉ? በማይታወቅ ቋንቋ ማለትም በሂሮግራፊክስ ጻፉ። ከዛ ቋንቋ ትራንስሌት ተደርጎ ነው እኛ ራሱ ማወቅ የቻለው። እንኳን ነብዩ ሰለላሁ ዐለይሂ ወሰለም ሂሮግራፊክስ ሊያውቁ አይችሉም። ከሂሮግራፊክስ ደግሞ ዲሞቲክ ወደ ከዛ ወደ ሌላ ቋንቋ ትራንስሌት እያደረጉ ሊያውቁ አይችሉም ማለት ነው። ያ የተጻፈው ነገር በሶሳይቲው አይታወቅም እያልከኝ ነው? ወይም የሆነ ሴክሬት የሆነ ሰው ነው የጻፈው? ያ ታሪክ ወይ የተጻፈው ታሪክ ዲስፕሌይ አልተደረገም፣ በህዝቦች በኮሚኒቲዎች ውስጥ አይታወቅም ነበር እያልክ ነው? ስለዚህ በኦራል ሊትሬቸር ላይ አይተላለፍም። በኦራል ሊትሬቸር የማይተላለፍ ምንም እንትን አትሸውድም። በድንጋይ ላይ የተጻፈ ነበር ስለማያነቡ ምናምን ብለህ አትሸውድም። እያንዳንዱ ሂስትሪና ጌታዬ ሆይ አነስ ማንም ህፃን የለም እኮ እዚህ ጋር ያስቀመጥከው ያ የተጻፈ ከ2000 ዓመት በፊት የተጻፈ ስለነበር እሳቸው ማንበብ ስለማይችሉ ከዛን አያውቁትም የሚል ድምዳሜ ላይ እንዴት ትደርሳለህ? ኦልሬዲ ያልተጻፈ ነገርን እሳቸው ማጻፍና ማንበብ አይችሉም፣ ግን የአረቦችን የጁሾችንና የክርስቲያኖችን እምነት ግን ጠንቅቀው ያውቁ ነበረ።
ምንድነው ማስረጃ? መጻፍና ማንበብ ስለማይችሉ አጠገባቸው የነበሩት አይሁዶች ምን እንደሚያመልኩና አጠገባቸው የነበሩ ክርስቲያኖች ምን እንደሚያመልኩ አያውቁ ማለት ነው። እያደረግሽ ነው ያለሽው what's the evidence? ራስን ቪግ ለማድረግ እየሞከርክ ያለው በጣም ኮምፕሊኬትድ ለማድረግ ስትሞክር ራስህ ትያዛለህ። ኮምፕሊኬት እያደረግኩኝ አይደለም። አንድ ሰው መጻፍና ማንበብ አይችልም ማለት ቆይ የራስ ሎጂክ ነው። አንድ ሰው ስትጠየቅ እንደዚህ ነው የምትሆነው። አዳምጠኝ አዳምጥ። አንድ ሰው መጻፍና ማንበብ አይችልም ማለት አዳምጥ። አንድ ሰው መጻፍና ማንበብ አይችልም ማለት አንድን ታሪክ አያውቅም ለማለት ያስደፍራል? መልስልኝ። አንድ ሰው መጻፍና ማንበብ አይችልምና ምንም አይነት ታሪክ ማወቅ አይችልም እያልክ ነው እኮ። ጠይቀሻል፣ አፌ ላይ የቆምሽ እንዴት ነው መልስልሽ? አንድ የሚዩት አድርጊ። ኖ ለመመለስ ሳይሆን እኮ አንተ ጀስት አረባክሽን አንተ በፊት የተጻፈ ነገር ሂስቶሪካሊ ያልተነገረ ነው። አንድ ጊዜ በመሀል ገባሁና የሆነ ነገር ማስረጃ ላሳይህና ከዛ በኋላ ትቀጥላለህ። ለማስኬድ እንዲመችህ ነው። አንድ ጊዜ አዳምጠው። የምን ማስረጃ? የምን ማስረጃ? ገባኝ። መልስልኝ። እኔ እኮ ልታስተምር ያንን አልመለስከውም። ተመልሶልሻል። ቅድም ነው የመለስኩት። አልመለስክም እንዴ? ድገም። ፖለቲካ አትሰሩም ነው የምላችሁ። በቃ የእስላም በጣም የሚያስጠላው በጣም የሚያስጠላው ፓርቲያቸው ይሄ ነው። በጣም ስቱፒድ መሆንሽን የሚያሳየው ወንድም ሁን ሴት ዋትስኤቨር በጣም ባለጌ መሆናችሁ የሚያሳየው ዲቤት እያደረገን እየተነጋገርን አንቺ የድሮ ቪዲዮ አምጥተሽ እኔም የአነስን ቪዲዮዎች አምጥቼ ላሳይሽ እችላለሁ። በጣም የማትረቡ ናችሁ። ስትጠየቁ ስትያዙ መመለስ ስለሚያቅታችሁ ይሄን መጀመሪያ ላስደምጥልህና ምናምን ብለሽ ፖለቲካ ትሰሪያለሽ። እንደውም እናንተ አታስፈልጉም። አነስ ግን ዩ ኖ ሚ በደንብ ነው የምታውቀኝ። ገብቶሃል አይደለ? አንድ ጊዜ በጣም ግን አንቺኛዋ ማለት ታስቂው በጣም ነው የምታስቁት። በቃ ስትያዙ ሊሸነፍ እንደሆነ ሲገባሽ ማለት ነው ሊሸነፍ እንደሆነ ሲገባሽ ቆይ ቪዲዮ ላስደምጥ። አልቃሻዎች በጣም ነው የምታስቁት። አትረቡ። እንዲህ ናችሁ በቃ እናንተ እንዲህ ናችሁ በቃ አለቀ። አነስ በጣም የሚያስቀው እኔም ተከታዮቼ መሀይም ነን የሚለውን ትርጓሜ ዛሬ ነው በደንብ ያሳያችሁ። እየተነጋገር ባለ ነው እንደይረዳ ብለሽ ያመጣሽው ቪዲዮ በጣም የምታሳፍሪ ሴት ማለት ነው። ገብተሻላ? በጣም የምታሳፍሪ እኔ ላሳይ እችላለሁ። ከቁራን ነው የማወጣለህ፣ ከቁራን ነው የማወጣለህ። እኔም ጥያቄ ካላችሁ እባካችሁ ጠይቃችሁ ተጠይቁን እያላችሁ ማለት ነው። ጥያቄ ካላችሁ ኤኒ ኩዌሽን ጠይቁን። ኦኬ ጋይስ፣ አንድ ጥያቄ ካላችሁ ምንም አይነት ጥያቄ ካላችሁ ጠይቁን። እንዲህ ነው ያልናቸው እኮ እንጠይቃችሁም አይደለም ራሱ ማለት ነው። ጠይቁን ብለናቸው እንዳያችሁት አውጥቶናል ማለት ነው። ሁላችንንም ተራ በተራ መጀመሪያ ፋሩቅን፣ ከዛ በኋላ ኢምራንን፣ ከዛ በኋላ እኔም ደግሞ በስተመጨረሻ ከልጅቷ ጋራ በትክክል እየመለስንላት አስወርዶናል ማለት ነው። አላኩል ያህል እንደዚህ ነው ጋይስ። ዛሬ ተመልክታችኋል። ቤታቸው ድረስ ሄደን መጀመሪያ ቀደም ብሎ በነበረው ማለት ነው ምን ያህል ፈሪ እንደነበሩና ምን ያህል ፓኒክ እንደነበሩ የክርስቲያን አፖሎጂስቶች ተመልክታችኋል። ለሰከንዶች እንኳን ለማስወራት ፈቃደኛ እንዳልነበሩ እና ምን ያህል እንደሚንቀጠቀጡ ቤታቸው ስንሄድ አይታችኋል። አሁን ደግሞ ኢቨን ሄደንና ጥያቄ ካላችሁ አቅርቡልን ነው በቃ ጠይቁን። እስልምና ላይ ጥያቄ ካላችሁ ሙስሊም የማትሆኑበት ምክንያት ካለ ጠይቁን። እስልምናን የማትቀበሉበት ምክንያት ኤኒ ሪዝን አላችሁ ወይ? ሙስሊም የማትሆኑበትን ምክንያት ካላችሁ ጠይቁን አላቸው። ይሄ እኮ አሁን ለምሳሌ አንድ ሰው እኔ አሁን ክርስቲያን የማትሆንበት ብሎ ክርስትና ላይ ጥያቄዎችን ልመልስልህ ፈቃደኛ ነኝ የሚለው በጣም ነው የማመሰግነው። አፕሪሺየት አድርጌ ነው የምቀበለው። ነገር ግን እኛ ጥያቄያችሁን እንመልስ ብለን ቤታቸው ስንሄድ እንዴት ነው በዚህ መልኩ ተስተናግደን ከቤት የሚያባሩን? ፈርታችሁ ነው ማለትም ሜቢ እምነታችንን ሉዝ እናረጋለን ስለ እስልምና ባወቀን ቁጥር ብላችሁ ፈርታችሁ ነው? እምነታችንን እናጣለን እስልምናን ባወቀን ቁጥር ብላችሁ ፈርታችሁ ነው? ጠይቁን እኮ ነው ያለው። ለምንድን ነው ማስወረዱ? ለምን አስፈለገ? ኦኬ ኤኒዌይ ፋሩቅ ሀሳብ ካላችሁ ዛሃሩ፣ ኤልያስ ቀጥሉ። ከዛ በኋላ ቀጥላለሁ። ያ አይታላ አክቹሊ ሰው ህዝቡ ታስበዋቸዋል። ተራ በተራ ነው ዳውን ያደርጉ ባይዘው ነገራችን ላይ ቀደም የነበረው መግቢያ ላይ መጀመሪያ ላይ የቤቱን ሆስት እያደረገ የነበረው ልጅ ነው እና ከሱ ጋር ያወራን ነበር። በላይ በስነ ስርዓት ነበር ስናወራ የነበረው። አላህ ምስክሬ ነው።
ሁላችንም ሶስታችንም ገብተን በስነ ስርዓት ነው ጥያቄውን ስንመልስለት ነበርና ልክ እነዛ አቃቢያን ግን ተራ በተራ መጡ። ጎር ብሎ ሆይ ብሎ መጡ። እያንዳንዳቸው ደግሞ ተስፋ ቆርጦ ወረዱ። ይሄ በቃ እያንዳንዳቸው እኔ ይቅርብኝ እና ነገር ብሎ ነው የረዱትና ትዝብት ነው። አላህ ምስክሬ ነው፣ ትዝብት ነው። ዛሬ አይታችኋል። ይሄ ለሁለተኛ ጊዜ ነው። አቃቢያን ቤትም ቅድም ገብተን ነበረ በተራ በተራ ማለት እና አይታችኋል ምን ያክል ፈሪ እንደሆኑ። እኛ ሳንኖር ስንቀር በሰለኛ በደንብ ያወራሉ ለአማኞቹ እንትና እንዲህ ናቸው እንትና እንዲህ ናቸው። እኛ ስንገባ ግን ተስፋ መንገድ ይቀይሳሉ። ልክ እኛ ስንገባ ሚውት ያደርጋሉ፣ ይወርዳሉ። ዛሬ አይታችኋል። ራንደም ፒፕል ጋር ደግሞ ገብተን ስናስተምር ዳዋ ስናደርግ ደግሞ መጥተው ይረብሻሉ። ይሄ ነው አዛስ ክርስትና። ኤኒዌይስ ግን አላኩል ያህል ጋይስ ኤላስ ወይ ዛራ ሐሳብ ካስጡና እንደው ጥያቄ ያለው ካለ ክርስቲያን ምንም ካለ በበሩ ክፍት ነው፣ ገብቶ መጠየቅ ይችላል ካላችሁ ማለት። ቀጥሉ ወንድሞች። ዛህራ ሐሳብ ከሌላት አንድ ሁለት ፖይንቶችን ከማንሳት አንጻር እኔ በእርግጥ ውይይቱን ይሄን አክል በደንብ አልተከታተልኩትም። የተወሰነ ነው ያዳመጥኩትኝ። የሆነ ሆሊ ነው ይመስለኛል የሚባል ልጅ ያደረገ የነበረውን ነገር ነው በትንሹ ነው የተመለከትኩትና ይሄ ላይ ብዙ ሐሳብ መስጠት አልችልም። በእርግጠኛም ተጣምደን ነበረ። የአንድ ዲያቆን ነበረ ሲያወራ የፉከራ አይነት አገላለጽ አለ አይደለ? ጠዋት የተከሰተው አይነት ማለት ነው። እኛ ሙስሊሞች ምናምን እዚህ የንጽጽር አውድ ላይ ወይንም የሌሉ ሰዎች ሲኖሩ አንድ ንጽጽር ላይ የሚሰራ ሙስሊም መጥቶ ያወራ። እስቲ አንድ ንጽጽር ላይ የሚሰራ ሙስሊም መጥቶ ያወራ ምናምን ይላሉ። ከዚያ በኋላ ደግሞ እሺ ያው መተናል ስንላቸው ደግሞ ቆይ አንዴ ቆይ ምናምን ወይ ደግሞ ሚውት አድርግ ኢላ አኺሪህ ማለት ነው። እንዳያችሁት ጠዋትም አይታችኋል፣ አሁንም አይታችኋል አይደለ? እንዲህ አነስ ትክክለኛ አረ በዛ ታስቀኝ ባንዳ እና እንደዚህ ነው እየተከሰተ ያለው አባችሁ። እና ጠዋትም እንደዚህ ተከሰተ፣ አሁንም ደግሞ እንደዚህ ተመሳሳይ ነገር ማስረጃ ሲባል በቃ የሆነ አሁን 2200 ወይንም 2400 ምናምን ሰው እያለ አይ በቃ የለኝም ወይንም ደግሞ በቃ ደበርክኝና ውረድልኝ ማለት ምንድን ነው መሰላችሁ? በጣም ኦዲየንሱን ማጣት ነው የሚሆንበት። ገባችሁ አይደል? እና ያንን ኦዲየንስ ማጣት እንዳይሆንበት ምንድን የሚያደርገው በቃ አንተ ጮህክ ወይንም ደግሞ በቃ አልተመቸህኝም ይልና ቃል በቃል እንደዚህ ባይልም እንደዚህ አይነት ሙድ ወይንም ድባብ እንዲፈጠር ያደርግና ያስወጣሉ ማለት ነው ሰዎች። አሁን እኔ ልክ እያወራሁት እያለ ይሄ ማን ነው ፎይ ነው ምናምን የሚባለው ዲያቆን ማለት ነው። ዲያቆን ራሱ አይደለም የሆነ ተራ እንትን የሆነ የመንደር ልጅ ሆነ እኔ እንጃ ብቻ እሱ ጋር ያወራን መጨረሻ ላይ ማስረጃ ማምጣት ሲያቅተው ምን አደረገ? ምንም ሳላደርግ እኔ አልተሳደብኩም፣ ትርፍ ቃል እንኳን አልተና እንደውም ቅንፍ መሀል ያለውን እንኳን አተንብቦ ሲለኝ እሺ ችግር የለውም አያጣላንም ልለፈው ብዬ ነው